ማስተማራችሁ የኛ ትምህርት ማለት የእናንተን ራቁቱን የቀረ ቴዎሎጂ ገልጠው ባዶ የሆነ ቴዎሎጂ ማለት ከአባቶች ትምህርት የተፋታውን ቴዎሎጂያቸውን ሳክራመንት ላይ ከአባቶች ትምህርት የተፋታ 16ኛው ሴንቸሪ ላይ የተመሰረተውን አናባፕቲስቶች የመሰረቱትን ትምህርት በጥምቀት ላይ በጌታ እራት ላይ ልክ እንደዛው ኮንሰንሰስ የሌለው ዩናኒመስሊ ኮንሰንሰስ የሌለውን ከክሪዶች ጋር የተፋታ ከአባቶች ትምህርት ጋር የተፋታ ራቁት የቀረውን ትምህርታቸውን የእኛ ትምህርት ይገልጠው አደባባይ ያሰጠው። የጽድቅ አገልጋይ አይደለም። አንተ የቃሉ እውነት አገልጋይ አይደለህም ማለት ነው። አይደለህም። ይሄ ራሱ ያስገምታል። ሰዎች እንዲጸየፉ ያደርጋል። ለምንድን ነው የደበቀው? የእኛ ራቆት ነገር ካለ ሰዎች የሳቱበት የወደቁበት ነገር ካለ እንዴ ሰዎች በጨለማ ናቸው፣ ነውር አላቸው ማለት ነውር ተሸክመን ስንሄድ ይሄን አትገልጥም እንዴ? ወንጌል አገልጋይ ከሆንካል አንተ የማይመጥን ቤት መሆኑን አውቃል። ዮኒም ቤት ብለሃል። አቤት ክፋት! በጌታ በኢየሱስ አንተ ራስን እንደዚህ ታዋረዳለህ። ግድ የለም ግን መተህ ራቁታቸውን የአብያተ ክርስቲያናት ከሉትራን ውጪ ራቁታቸውን እንድታስቀር ተጠርታል። እንደማያውቋት የምታውቁት በጣም አደገኛ ፖለቲካ። አንተ የኦሮሚያ መካነ ኢየሱስ ነው ወይስ የኢትዮጵያ መካነ ኢየሱስ አለኝ ሰው። በጣም የሚገርመኝ የኦሮሚያ መካነ ኢየሱስ የሚባል አንድ መካነ ኢየሱስ የለም በኢትዮጵያ ውስጥ። ማነው እንደዚህ ያለ? ማነው እንደዚህ ያለ? እንደዚህ ያለኝ ዴቭ ነው ዳዊት ነው ዴቭ ነበር ነው ዳዊት ነው እንደዛ ብሎ ይጠይቃል። የእውነት በጣም አፈርኩ። ማስተማራችሁ የኛ ትምህርት ማለት የእናንተን ራቁቱን የቀረ ቴዎሎጂ ገልጠው ባዶ የሆነ ቴዎሎጂ ማለት ከአባቶች ትምህርት የተፋታውን ቴዎሎጂያቸውን ሳክራመንት ላይ ከአባቶች ትምህርት የተፋታ 16ኛው ሴንቸሪ ላይ የተመሰረተውን አናባፕቲስቶች የመሰረቱትን ትምህርት በጥምቀት ላይ በጌታ እራት ላይ ልክ እንደዛው ኮንሰንሰስ የሌለው ዩናኒመስሊ ኮንሰንሰስ የሌለውን ከክሪዶች ጋር የተፋታ ከአባቶች ትምህርት ጋር የተፋታ ራቁት የቀረውን ትምህርታቸውን የእኛ ትምህርት ይገልጠው አደባባይ ያሰጠዋል። አይበቃችሁም? መገንታት ዩናኒመስሊ ኮንሰንሰስ እንዳለው ማስረጃ 15 ደቂቃ መቼ ነንሴንስ አትሰሙም። ለማንኛውም ኮንሰንሰስ አለኝ ብሏል። ውይይት ጠርተኗል። ይመጣል። አሁን ቀጥሉ። መልካም ወንጌላዊን እናስቀሳምዬ እንዴት ማስታወቂያ ልናገር ገብተው እንትን ይበሉልኝ ቅዱሳን። አሁን ግቡና እኔ ፖስት ያደረኩት ቪዲዮ አለ እና ሂዱና ሪፖስት አድርጉት። ዳዊትን ጠርቼዋለሁ አሁን እና ያለውን ሰምታችኋል እንግዲህ እና በጣም ኮንፊደንት በጣም እንደሰማችሁት ነው። በጣም ኮንፊደንስ አለው። የአባቶች ትምህርት ላይ ቤዝድ የሆነ ትምህርት እንዳለው ተናግሯል። መመዘዝ እስከሚችል እኛ ደግሞ የሚመዘዝ ነገር ወደኋላ እንደሌለን ተናግሯል። ራቆት የሚቀር ትምህርት እንደሆነ ተናግሯል። ስለዚህ ሶስት የተለያዩ ጥሪዎች ቀርበውለታል። አማን ሻሎም ቃሌም እኔ ደግሞ አቅርቤለታለሁ። በነገረ ድነት ነው ያቀረብኩለት። ስለዚህ አሁን ይሄን ካልመጣ በነገራችን ላይ ኃጢአትም ወንጀልም የሆነ ነገር ነው የተናገረው ማለት ነው። ምክንያቱም የሆነ የደበቀው ነገር አለ። ራቆት መቅረት ያለበት ኦኬ። ሰዎች በስውት መንገድ ያሉ ሰዎች አሉ፣ የተሳሳቱ ሰዎች አሉ። የአባቶችን ትምህርት ክሪድን ያላከበረ እንደገና ቤዝድ ያላደረገ የቀደመችውን ቤተክርስቲያን ቤዝድ ያላደረገ ትምህርት ያላቸው ሰዎች አሉ። ግን ሸፍኖላቸዋል፣ ራቆታቸውን ሸፍኖላቸዋል። የሱ ትምህርት ከወጣ እነሱ ራቆት ይጋለጣል እና ይሄ ደግሞ ክራይም ነው። ምክንያቱም ይሄ ቤተ እምነት እንደምታውቁት ይሄ ዲኖሚኔሽን ኢን ሚሊየንስ ተከታዮች ያሉት ነው እና እኔ አሁን አልሸፍንም ነበረ። ራቆት ያለው የሆነ ባይኖረው ተገልጦ እዛ ያሉ ሰዎች ወደ እውነቱ ወደ ብርሃን እንዲመጡ እንደዛ ነበር የማደርገው። ግን ዝም እንዲህ ፕሪኮንዲሽን አስቀምጠዋል። እንዲህ ከሆነ ነው የምገልጠው ምናምን። ያ ኃጢአት ነው፣ ወንጀልም ነው። ነውር ካለ መገለጥ ነው ያለበት፣ እንደ እግዚአብሔር አገልጋይ እንደ ጽድቅ አገልጋይ ማለት ነው። መጽሐፉም እንደዛ፣ ሐዋርያቶቹ እንደዛ ነው፣ አስተምሮታቸው እንደዛ ነበር። ስለዚህ አሁን እድል ነው የተሰጠ። አሁን እድል ተሰጥተዋል። ምን እድል ተሰጠህ? ያን ራቆት መተህ ትገልጣለህ እኛ ፊት የሚል እድል ነው የተሰጠ። በቃ ራቆት አለ አይደለ? ትገልጣለህ። ነገረ ድነት ማለት ቤዚክ የሆነ ነገር ነው፣ መሰረታዊ የሆነ ነገር ነው አይደለ? አንተ በፈለግከው ማጣቀስ ትችላለህ።
ክሪድ ታነሳለህ፣ የአባቶች ትምህርት ታነሳለህ፣ የፈለግከው ውስጥ ገብተህ ትወጣለህ። ግን በነገረ ድነት ጉዳይ ላይ ጥሪ ተደርጎልሃል። ከዚህ በፊት 2 ጊዜ አንተ ራስህ ባስተማርካቸው ትምህርቶች የውይይት ጥሪ ጠርቼ አልመጣም ብለሃል። አሁን ለ3ኛ ጊዜ በነገረ ድነት ዙሪያ ነው የጠራው። ዓለም ይወቅ አላልክም? ዓለም የማራቆት እንደሚወጣ ይወቅ ይምጣ እና ዓለምም ይረፍ፣ ቲክቶክም ይረፍ። ሰዎቹም ዋንስ አገኝ ደጋግሜ ነው የምናገረው ይሄንን ማለት ነው። አልመጣም ካል ከአንተ የአእምሮ ታማሚ ነህ ማለት ነው። እኔ እንደዛ ብዬ ነው አም ሶሪ ቱ ሴይ ዚስ። ይሄ እኔን ነው የሚወክለው። እሺ እዚህ ያላችሁ ከዚህ በኋላ እንደ አእምሮ ጤነኛ አላይም። ይሄን ውይይት ማትቀበል ከሆነ እኔ ጤነኛ አድርጌ አላይም። there is something አእምሮ እና በተቻለ መጠን ሰፖርት የምትደረግ ከሆነ በዛ መንገድ ሰፖርት እንድትደረግ ነው ልረዳ የምችለው። አእምሮ ጤንነት ካለህ ግን መሰረታዊ በሆነ ጉዳይ በደህንነት ጉዳይ ተጠርተሃል። ቤት ቃልዬም በኢንፋንት ባፕቲዝም ጉዳይ ጠርተዋል። በራስ ባስተማርከው ጉዳይ አማንም ቅድም እንደዛ ጠርተዋል። ሶ ጥሪ ተቀበልና መተህ ስርዓት ባለው መንገድ ገለልተኛ ቤት አንተ በምትጠራቸው ሰዎች ቤት እንሄዳለን። ከፈለክ ውስጥ ትገባለን፣ ውይይት እናደርጋለን። ዓለም በቃ ያውቃል ማለት ነው። የተሸፈነ ነገር የገደበከው ነገር ካለ መግለጥ አለብህ። አለበለዚያ አንተ የጽድቅ አገልጋይ አይደለም፣ አንተ የቃሉ እውነት አገልጋይ አይደለህም ማለት ነው። አይደለህም። ይሄ ራሱ ያስገምታል፣ ሰዎች እንዲጸየፉ ያደርጋል። ለምንድን ነው የደበከው? የእኛ ራቆት ነገር ካለ ሰዎች የሳቱበት የወደቁበት ነገር ካለ እንዴ ሰዎች በጨለማ ናቸው፣ ነውር አላቸው ማለት ነውር ተሸክመን ስንሄድ ይሄን አትገልጥም እንዴ? የወንጌል አገልጋይ ከሆንክ አንተ ለምንድን ነው ማትገልጠው እንዴ? መግለጥ አለብህ እንጂ የሚገለጥ ራቆቱን የሚቀር ነውር ካለ እኛ ቤት ውስጥ ያ መገለጥ አለበት። ይሄው እድሉ ተመቻችቶልሃል። ናና ዓለም እያየ ነውሩን ግለጥ። በዚህ የምትሰሙ ኦርቶዶክሳውያን ብትሆኑ ሙስሊሞች ዋትኤቨር እዚህ የምትሰሙ ሰዎች ከወንጌላውያን ውጭ የሆናችሁም ሰዎች እናንተም ስሙ። ይሄ ነውር መገለጥ የለበትም። ካልገለጠ ይሄ ሰውዬ የአእምሮ ታማሚ አይደለም። እንደዛ አታስቡም? ራሽናል ከሆናችሁ እናንተ ከሆነ ግን እድል ተሰጥቶታል አይደል? ይምጣና ነውሩን ይግለጥ። አሁን የውይይት ጥሪ ቀርቦለታል፣ ይምጣ። በቃ ስትሮንግ ፋውንዴሽን ያለው ትምህርት አለው እሱ። ኦኬ ያ ትምህርት ደግሞ ሲገለጥ የእኛ ትምህርት ደግሞ ራቆቱን ይቀራል። ታዲያ የኛ ትምህርት ራቆቱን ይቅርና እናንተ ከኛ ሂዷ ሽሹ። ስለዚህ ይሄ እድል አይደለም፣ ጥሩ እድል አይደለም። ስለዚህ መምጣት አለበት። ካልመጣ ግን ታማሚ ነው። ኮምፕሌትሊ ይሄ ሰውዬ የአእምሮ ታማሚ ነው። ይሄን ካልመጣ ማለት ነው። ከዛ በኋላ እኔ 2 ሰው እሱ ላይ ላይቭ ላይ ባይ ወይ እሱን የሚመለከት 2 ሰው ካየው እናንተም እንደሱ ታማሚ ናችሁ ብዬ ነው ማስቡ። ምክንያቱም በራሱ ባስተማረው ትምህርት መሰረታዊ በሚለው እንደገና ከገለጥኩት ጭራሽ ራቆቱን ይቀራል የእናንተ ባለው ትምህርት ጥሪ ያቅርበናል። ከዚህ በኋላ ምን ልናደርግ እንችላለን እንዴ? ስለዚህ ይህን መቀበል አለበት፣ የግድ መቀበል አለበት። አንድ ይሄ ነው። ሁለተኛ የተናገረው አለ መካነ ኢየሱስን ስለምትጠሉ ሉተራንን ስለምትጠሉ ምናምን፣ ይሄ ሁልጊዜ ጠቅልሎ የሚወረውርበት መርዙ ነው። መካነ ኢየሱስን እኛ የምንሞግትበት ትምህርት የላትም። ሉተራውያንንም የምንሞግትባቸው ትምህርት የለም። ተነጋግረናል። ሃይማኖታችን ነው። ብዙ ጊዜ ተናግረናል። እኛ መካነ ኢየሱስ በል ሉተራን በል በዚህ በል በዛ በል የእኛ ሃይማኖት ነው። መካነ ኢየሱስና ሉተራንን ምንሞግተው ትምህርት የላቸውም። አንተን ግን ምንሞግት ትምህርት አለ። ብዙ ያጭበረበርካቸው ትምህርቶች አሉ። አንድም ቀን እውነት ተናግረህ አታውቅም። አንድም ቀን ማለት ነው። ቻት ጂፒቲ ታወጣለህ፣ ዝም ብለህ መደዳውን ታነባለህ፣ ሶርስም አጠቅስም። ስለዚህ አሁን እኔ ቻት ጂፒቲ አላነብም፣ እኔ ኧረ ባነበብኩት ነው እውቀት አለኝ ተምሬ ያለው መጽሐፍ ቅዱስ መጽሐፍም አንብቤ ያለው ካልክ ዲቤት ተጠርተሃል። አሁን ፕሩፍ አድርግ። ኤፍሬምን ማዋረድ አትፈልግም? እዚህ ቃሌን እንደዛ አትፈልግም? አማን አለን እኛ እንግዲህ ዲቤት እዚህ ፕላትፎርም ላይ ፍሮንት ላይን አለን አይደል? ላስት 5 years ዲቤት ስናደርግ ነበረ። ሰዎች አሉ ይሰሙናል። ብዙ 20 ሺህ ምናምን ከዛም በላይ ሰው ይመጣል። እና ፕሩፍ አድርግ። ከመሆን ናና ፕሩፍ አድርግ። አንተ የምትናገረውን ነገር ማለት ነው። እውነት ከሆነ እውነት አድርገው። አይ ግን አልመጣም እዛው ተቀምጬ ገስት ላይ አበባ ለቅማለው ምትል ከሆነ እኔ እንደ ጤነኛ ላይም ከዚህ በኋላ እና ይሄው በፈለግከው ቤት አንተ ኮስትም እንኳን አላልንም እኛ። ኮስት ከፈለግ ደስ ይለናል። ኮስት ካልፈለግ ገለልተኛ ቤት የፈለግከው ቤት ገለልተኛ ቤት እንሄዳለን፣ እንመጣለን። መሰረታዊ በሆነ ጉዳይ ላይ እንወያይ። መካነ ኢየሱስ ሉተራን የምትለው እኛ ይሄን ውይይት ምንጠራህ አንተን መካነ ኢየሱስና ሉተራንን ከናንተ ማጭበርበር ከናንተ ነውር ነፃ ለማውጣት ነው። በመካነ ኢየሱስ ስም
ነግዳችኋል። በቃ አበባ ለቅማችኋል። እስኪ በቃችሁ ማለት ነው። አመት ሊሞላችሁ ነው። አሁን እሱን ልናስቆም ነው የምንመጣው። መካነ ኢየሱስን ልንከላከል ነው የምንመጣው። ሉተራውያንን ልንከላከል ነው የምንመጣው እንጂ ሉተራውያንን ቻሌንጅ ልናደርግ መካነ ኢየሱስን ቻሌንጅ ልናደርግ አይደለም የምንመጣው። እነሱ ጋር ቻሌንጅ የሚደረግ ትምህርት የላቸውም፣ ልናደርግም አንችልም። ሃይማኖታችን ነው። እናንተን ግን ቻሌንጅ እናደርጋቸዋለን። በመካነ ኢየሱስ ትምህርት፣ በሉተራውያን ትምህርት ራቆታችሁን እናንተን እናስቀራቸዋለን። አይ ፕሮሚስ ራቆታችሁን እናስቀራለን። በመካነ ኢየሱስ ትምህርት ነው የምልህ፣ በመካነ ኢየሱስና በሉተራን ትምህርት ማለት ነው። ስለዚህ ይህን ውይይት ተቀበልና ና። ተባረኩ። ሶሪ ስላረዘምኩ። ችግር የለም። እንግዲህ ዴቭ ሶስቱም ጥሪ አቅርበውልሃል። ራቁታችሁን አስቀራለሁ ራቁታቸውን ያልከውን አብዛኞቹ እንግዲህ አንተ የማይመጥን ቤት መሆኑን አውቃል። ዮኒም ቤት ብልሃል። አቤት ክፋት! በጌታ በኢየሱስ አንተ ራስን እንደዚህ ታዋረዳለህ። ግድ የለም ግን መተህ ራቁታቸውን የአብያተ ክርስቲያናትን ከሉትራን ውጪ ራቁታቸውን እንድታስቀር ተጠርተሃል። እና አቤላም ስሙ ወንድማችሁ ነው ያለው። እናቱ ራቁቷን የሆነች ቤተክርስቲያን ውስጥ ነው ያለው። ሙሉ ወንጌል ውስጥ ናት ያለው ራሱ ዴቭ ማለት ነው። ስለዚህ ጥሪ ተቀበል። ኦኬ፣ አሁን ኢቫንጀሊስት ነው የሚሄደው። ሰምታችሁታል ሁላችሁም ዴቭ የተናገረው ማለት ነው። ቆይ እኔ ለወርድ ስለሆነ አንዴ ላውራ። ይቅርታ ወንድምነት። እሺ፣ በመጀመሪያ ዝም ብላችሁ ሰው አታስወርዱ። እስቲ ጥያቄ ያለኝ ብዬ ጽፌያለሁ። ሞዴሬተሮች ስርዓት ያዙ። ለወሬ አይደለም እንገባው። እዚህ ጊዜ ስርዓት ይኑራችሁ። ቤቱ ስርዓት አለው። ኤፍዬ ጥያቄ ያለኝ ለአንተ ወንድምነት። እኔ የምወርድላቸው ሰዎች አሉ። ለቃልዬ ለማንሻሎም አሉ እዚህ ቤት የሚጠቅሙ ብዙ የሚጠቅሙን ብዙ የምንማርባቸው ሰው ፕሊስ ተረጋጉ ሞዴሬተሮች። ኤፍዬ ጥያቄ ያለኝ ለአንተ ወንድምነት። ጎሄድ ይሄን ሁሉ ሰምተናል። ብዙ ጊዜ ተናግራቸዋል። ብዙ አድምጠናል። ግን ኮሜንት ላይም ጽፌልሃለሁ፣ ራሴ ቤት የፖስትኩ ላይም ጥያቄ አቅርቤያለሁ። ከዮኒ ማኛ ቤት ውጪ መወያየት አትችልም ወንድምነት? ሌላ ቤት የለም ገለልተኛ? ለምሳሌ ቴዲ ቤት የለም ወይንም ሌሎች ወንድሞች የሉም? የኛ ለምሳሌ በቃ ከምን ውስጥ የሌለ አንስቻለሁ። በቃ አልወያይም። ዮኒ ማኛ ቤት አልወያይም፣ አልገባም እዛ። በቃ ፕሊዝ በእናትህ ልባችንን ጠብቁልን ወንድሞች እባክህ። እሺ በቃ ትቻለሁ፣ አልገባ። ዮኒ ማኛ ቤት አይሆንም፣ ከዮኒ ማኛ ቤት ውጭ። ተባረክ፣ በቃ በእናትህ ተባረክ። እሺ ተባረክ። እኔ እኮ የእኛ እህቶች በጣም እኮ ነው መወዳችሁ። ተባረኩልኝ። ታችን ብዙዎች ስትጽፉ ነበርና ምን ያድርግ አሁን ለመሰላችሁ እሱ ስላለ ነው። አሁን ዮኒ ቤት አሁን ለምሳሌ ምክንያት ሊያፈጥር ይችላል። ገባችሁ? አሁን እሱ ዮኒ ቤት እንጂ አንተና አልልም ሉሉ ሊል ይችላል። እና ኤፊም እንደዛ ያደረገው አልገባም ብሏል ከዚህ በፊት። ኤፊ ግን ጥሪውን እምቢ እንዳይለው እዛም ይሁን ብሎ ያለው ግን ብዙዎች ምን በተናገራችሁት መሰረት ዮኒ ቤት እሱም አውቆታል። ዮኒም ቤትም ቢሆን ስላለ የማይመጠን መሆኑን እንኳን ገብቶታል መጀመሪያም ቢሆን ማለት ነውና ቀጥል ኢቫንጀሊስት። በጣም ይቅርታ እንግዲህ ሶሪ ግን እንትን ስናደርግ ችግር የለም። አሁን ግን ያጋጥማል። ሁላችሁንም ሰላም ብያለሁ። አገር ውስጥ ያላችሁ እንደምን አደራችሁ፣ ውጭ ያላችሁ እንደየሰዓታችሁ። ዋናው ነገር በጣም ደስ የሚለኝ እናንተን የማመሰግንበት ነጥብ አለኝ። እሱ ምንድን ነው? አንዳንድ ሰዎችን ከቤተክርስቲያን እንደዚህ ነጥሎ ማየታችሁ ይሄን ስለማታውቁ አይደለም ስለማመሰግን እንጂ እንዲህ ነጥላችሁ በማየታችሁ በጣም ደስ ብሎኛል። በእውነት በጣም እግዚአብሔር ይባርካችሁ። ለምን እዚህ ሀገር ውስጥ ያለን ሰዎች አብረን ስላለን እያንዳንዱን ነገር የእኛን ተጨባጭ ነገር ሁኔታ ያለንበትን መንገድ እናውቃለን። ስለዚህ እግዚአብሔር ባርካቸው ላለው ሁለቱን ነጥብ ላንሳ። አንደኛ እነዚህ ሰዎች ትላንትናም ብያለሁ ፖለቲከኞች ናቸው፣ ተልዕኮ አላቸው ብያችሁ ነበረ። 3 አደገኛ ነጥቦች ያገኘሁባቸው ሰሞኑን። አንደኛ ከኔ ጋር ከ4 ቀን በፊት ማታ አብረን ሰፊ የውይይት ጊዜ አድርገን ነበረ። ያችን ሁሉ ውይይት ትቶ መጨረሻ ላይ
የቤተ ክርስቲያኒቷ ካውንስል ውሳኔ ያሉና ያቺው ውሳኔ አወጧት። እቀበላለሁ አልቀበልም አላልኩም። ምክንያቱም ውሳኔው መታየት አለበት። በአንተ ቸርች አሁን ነቢይ ሐዋርያ ምናምን ቢመጣ ያገለግላል ወይ አለኝ። አዎ ያገለግላል አልኩኝ። የቤተ ክርስቲያን ውሳኔን የማይቀበል ብሎ ፖለቲካቸውን ለመስራት ቪዲዮን ቆርጦ ሲያወጡ ሳይ ሳኩኝ በግሌ። ምክንያቱም እኔንም አያውቁኝም፣ ቸርቿንም አያውቋትም። ቸርቿ አሁን ያለንበት ሰዓት ላይ አገልጋዮች ከእነንትና ቸርች መጥተው አገልግሏል ብሎ የተባረረ ሰውም የለም በቸርቿ። የቸርቿ ደንብ ሆኖ ከእነንትና ቸርች የመጡ አገልጋዮች ስላገለገሉ የተባረሩ የለም። ይሄ የተወሰነው ውሳኔ ለህዝቡ ራሱ ይፋ አይደለም። ውሳኔው ራሱ የሚለው መጠሪያው ላይ ያተኮረ ነው። ሐዋርያትና ነቢያት መድረክ ላይ እንዳይጠሩ፣ ምክንያቱም በዛ አይነት የማዕረግ ስም ስለማንጠራምል አይነት አንድምታ ነው ያለው። ግን ከዛ ውጭ የሌላ ቸርች አገልጋይ አያገለግልም አይልም። እነሱ ደግሞ የሌላ ቸርች አገልጋይ አያገልግል ይላል ደንቡ እያሉ ያመጡና ፖለቲካቸውን ለመስራት ሞከሩ። ግን እዛው ላይ ተፋጠን ነበረ። ያ ብቻ አይደለም። ከኔ ጋር እንዳወራን ወዲያውኑ ወረደችና እነሱን የምሰበስባቸው ማነው ሴት የላከችው የሚባል አይነት ነገር ነውና ምን አይፈራም ነው የምትሉት። ሄዳ የኦርቶዶክሶች ቤት ገብታ የሆኑ ፖለቲከኞች ለዛም ፖለቲካ አራማጆች ጋር ገብታ ቀጥታ የቸርች ፖለቲካ የማታውቅ ውስጥ የገባች አይነት ሴት ነች። ሌላው ቀርቶ ቢያንስ 1 ዓመት ነኝ ወደ ሉተራዊነት ከተቀየርኩ ትላለች። ከ1 ዓመት በፊት እዚህ ወንድሞች ጋር ታብታብ ስታደርግ የነበረች ሰውን ሼር አድርጉ ስትል የነበረች የማስታወቂያ ሴት ነች። እና እቺ ሴት ግን እዛ ጋር ሄዳ ቤተክርስቲያኒቷን የምትወክል አስመስላ ቤተክርስቲያኒቷን የሄድኩ ለመጀመሪያ ጊዜ ሰሞኑን ልጄን ለማስጠመቅ ነው ብላ በማየቷ ተደንቃ ከ2 ወር በፊት ስታወራ የነበረ ሴት አሁን እቺን ቤተክርስቲያን ከወንጌላውያን ለመነጠል የሚሰራ ፖለቲካ ውስጥ ፊት አውራሪ ሆና ስትሰራ ያላችሁ ምን ያህል የሰይጣን መንፈስ አይምሮህን እንደተቆጣጠረ ህይወቷ በሰይጣን እንደተበከለ እቺ ሴት በዚህ አየሁኝ። ፖለቲካው ሳይ አልፎም ደግሞ የዚህ ማነው ሊለያየን የሚፈልገው ሰሞኑን ሉተራን ምናምን የሚሉ አይነት ሰዎች ፖለቲካ መጠቀሚያ የሆኑ ሰዎች ሆኖ ታገኛላችሁ። በዚህ አይነት መንገድ የሚሄዱ ሰዎች በመሆናቸው ገርሞኛል። አሁን ቅድም ወንድማችን ዜዴም ሲያነሳ የነበረውን ቸርቿ ውስጥ የተሸሸጉ የሚለው እኔን ነው። እኛ እኮ ቸርች ውስጥ አልተሸሸግንም። ቸርች ውስጥ እያገለገልን ነው። ፊት ለፊት ተቀምጠን ፊት ለፊት እየሰራን ነው። ፊት ለፊት እያገለገልን ነው። መካነ ኢየሱስ ምስራቅ ላይ ፊት ለፊት ወጥቶ የሚያወራ ሰውን ያላት አንዱ እኔ ነበርኩ ድሮ። አሁን ብዙ ልጆች ቢኖሩም አንድ ቀን ቸርች ውስጥ አልተደበቅንም። አንድ ቀን የቸርች ውስጥ እንጀራ ለመብላት ማነው ሲቪ ያስገብተን አናውቅም። ያለ ቸርች እንጀራ ነው ረጅም ዘመን ቸርችን ስናገለግል የነበር ነው። አሁንም በድፍረት የምለው በቸርች እንጀራ አይደለም እኔ ቸርችን የማገለግለው እግዚአብሔር በሰጠኝ ህይወት እና ኑሮ ውስጥ ሆኜ ነው። ቸርች ውስጥ እኔን ከመሪዎች ጋር ማነካካት፣ መሪዎችን ከሌሎች ጋር የማነካካት ፍላጎት በዚህ ደረጃ የሚሄዱበት ነገር ያልኳችሁ ተልእኮ አላቸው ያልኳችሁ ነው። እንዳውም ሌላው ቀርቶ ከውጭ ሉተራኖች ጋር ያለንን ህብረት እንኳን አያውቁም። የነሱን ትምህርት ከጎግል ላይ ከምን ላይ ይለቅሙና እነዛኑን እኮ ሶዶማዊነትን የተቀበሉ ሰዎች ያወጧቸውን ትምህርቶች እኛ እንዴት ገና ማጣሪያ ሁሉ ሰርተንለት ልንቀበል እንችላለን? አንዳንዱን ማንቀበላቸው ትምህርቶች ሊኖሩ ይችላሉ። የውጭ ሉተራውያን ትምህርት ልምምዳቸውም ጭምር ስለተካተተበት። ግን ምን ያህል አደገኛ ፖለቲከኛ እንደሆኑ የምታውቁት በዚህ ነው። ከዛም አልፎ ፖለቲካቸውን እዩት። ለምሳሌ ማታ እነ ሳሚ ጋም ነበርን። እነሱም እዛ ጋር ቤት ከፍቶ ነበሩ። ከሳሚ ጋር ልክ እንደወረን ከሳሙኤል በላይ ነጋ ልክ እኛ እንደወረን እነሱ ሌላ ቤት ከፍቶ እየተጨቃጨቁ ነው። ከዛ ደግሞ በሁለት ተከፍሎ ራሳቸው ሌላ ቦታም ያወራሉ። አሁን ሲተላለፍ የነበረ ረጅሙን ጩኸት ይመስለኛል አማን ማን ነው ታውቁ እንደሆነ በእኔ አካባቢ እንትን አለ ሰውየው ምን አጨሰ የሚባል ነገር አለ። ጋንጃ በሉባንጃ ያጨሱ ሰዎች ከየት እንደቃሙ ከየት እንዳጨሱ ማናቅ፣ ምን ጠጥቶ እንደሚመጡ ማናቅ ሚዲያ ላይ የሚፎክሩ ሰዎች ናቸው እነዚህ ሰዎች። አንዳንዴ እስከዛሬ ድረስ እኔ በግል ከሰው ጋር አንድም ሰው ጋር ጠንፈጥሬ ጥግ ይዤ አውርቼ አላቅም። ግን እነዚህ ሰዎች ጥግ አስይዞ በግል እንዳወራ ለማድረግ ያነሳሱኛል። እኔን ጨምሮ እንኳን እናንተ እኮ ውጭ ሆነን ነው የተደበደብን ነው የምትሉታ። እኛም ከውስጥ ያለን እኮ አልተረፍንም ከነዚህ ሰዎች። እኛን ለማደስ አሜሪካ ተቀምጦ
ቲክቶክ ላይ ላይቭ ተቀምጦ የእሱን ትምህርት እኛ 24 ሰዓት ተቀምጠን እንድንሰማ ፈልጎ እኛን ለማደስ የሚታገል አይነት ሰው ነው። ሰው እኛ ደግሞ ለመታደስ እኮ በቂው መጽሐፍ ቅዱስ ብቻ ነው ብለን የምናምን ለመታደስ። ፕሮፓጋንዳው አይደለም፣ ፖለቲካው አይደለም፣ ከሌሎች የተገኘው ቀልድ አይደለም። ሰው አሁን የመጨረሻ ሀሳቤ ምንድነው? እነዚህ ሰዎች ለብቻ አውጥታችሁ መምታቱን አታቁሙ። እኔ በጣም ካጠገባችሁ ነኝ። እነዚህ ሰዎች ጸረ መካነ ኢየሱስ ጭምር ናቸው። ቅድም እንዳላችሁ እኔ የመካነ ኢየሱስ ጠላት ናቸው ብዬ ነው መፈረጃቸው እንጂ የመካነ ኢየሱስ ልጆች አላቸውም። ለምሳሌ እንደማያውቋት የምታውቁት በጣም አደገኛ ፖለቲካ፣ አንተ የኦሮሚያ መካነ ኢየሱስ ነው ወይስ የኢትዮጵያ መካነ ኢየሱስ አለኝ ሰው። በጣም የሚገርመኝ የኦሮሚያ መካነ ኢየሱስ የሚባል አንድ መካነ ኢየሱስ የለም በኢትዮጵያ ውስጥ። ማነው እንደዚህ ያለ? ማነው እንደዚህ ያለ? ዴቭ ነው ዳዊት ነው ዴቭ ነበር ነው ዳዊት ነው እንደዛ ብሎ ይጠይቃል። በጣም አፈርኩ። ሌላ ፖለቲካም አጀንዳ ሌላም ነገር አለ ማለት ነው። የኦሮሚያ መካነ ኢየሱስ ነህ ወይስ የኢትዮጵያ አለኝ። እኔ ደግሞ ካመንኩ ቀን ጀምሮ የኦሮሚያ መካነ ኢየሱስና የኢትዮጵያ መካነ ኢየሱስን ሰምቼ አላውቅም። ጌታ ምስክሬን። ኧረ ስለ እግዚአብሔር ይህን ቪዲዮ ላኩልኝ። ይህን እንደዚህ ሲል ደነገጥኩኝ። አሁን ሰምተነዋል። እኛ ባለንበት ነው ያለው። ሰው ሌላ መዋዕለ ሉተራን እየተደራጀ ነው ማለት ነው እንዴ? ምን መዋዕለ ሉተራን? እነዚህ ኢየሱስን በዚህ ደረጃ ያዋረደ ሰው ከእናንተ ማለት ሰምቼ አላውቅም። ኦሮሚያና ኢትዮጵያ ብሎ ቆይ በደንብ አልሰማሁም መሰለኝ። ምን አለን ያላችሁት? ገባ ባለፈ ከነሱ ጋር በነበርኩ ጊዜ አንተ የኢትዮጵያ መካነ ኢየሱስ ነው የኦሮሚያ መካነ ኢየሱስ አለኝ። በጌታ አፈርኩ። እስካሁን ድረስ እየተሸማቀቅኩ ለብቻዬ እንኳን ሳስብ እደነግጣለሁ። ሰው ምን ማለት ነው? እዛ ጋ ሞዋ ተዋህዶ እንዳለ እዚህ ጋር ሞዋ መካነ ኢየሱስ ተፈጠረ ማለት ነው። እንዴት ነው የምታቆሟቸው ስትሉን እነዚህን ነገሮች ዛሬ ለመሪዎች ለመላክ እነዚህን ቪዲዮዎች ሰብስቤያለሁ። የኦሮሚያ መካነ ኢየሱስ የት ነው ያለችው? ያስረዱኝ። እኔ ወይ ኦሮሚያ ከኢትዮጵያ ለመሆን ልወስን። ያኔ አሁን ያለው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ውስጥ ነው። አያችሁ፣ በዚህ ደረጃ የተላከ አደገኛ ሰይጣናዊ እና ፖለቲካዊ አጀንዳ አላቸው እነዚህ ሰዎች። ምንድን ነው የሚፈልጉት? ለምሳሌ ማነው አሁን ኒቅያም ነው ምናምን ብሎ ራሱን ስሙን የቀየረው አኬ ባለፈው ሜርሲቲ ላይ አስጥታው ነበረ። የነ ሚኪያስ ወንድም ፓስተር ሚኪያስ ወንድሙ ቸርች ባይብል ስተዲ ውስጥ ያለ ሰው ነው። እዛ ጋር ፔንቴኮስታል ጋር ያመልካል፣ እዚህ ጋር ደግሞ ፔንቴኮስታልን ይሳደባል። ምንድነው? እዛ ጋር ባይብል ስተዲ ያስተባብራል፣ እዚህ ጋር ሌላ፣ እዛ ጋር አብሮ ይዘምራል፣ እዚህ ጋር ሌላ። ከነዚህ ሰዎች ጀርባ እርግጠኛ ሆኜ የምነግራችሁ እኛም በቅርቡ የምንደርስበት አደገኛ ፖለቲካ አለ። አስባችኋል? እነ ሚኪ ጋር ያው ሚኪ የተቀባ እግዚአብሔር ቃል እዚህ ነበረው ሁላችንም የምናውቀው። እነ ሚኪ ጋር ባይብል ስተዲውን እየመራና እዛ ውስጥ ቴሌግራም ግሩፕ ውስጥ ተቀምጦ ባይብል ስተዲውን እየተካፈለ በአካልም ፎቶም ጭምር እየወጣ እዚህ ጋር ደግሞ ፔንቴኮስታልን ለመሳደብ ሲዳዳው ሰው ከዚህ ሰው እየጀርባ የሆነ ተልእኮ እንዳለ ነው የምንረዳው። የምን ቸርችን የማፈራረስ የማነው የመበታተን ይሄ እንዲህ አይነት ሰይጣናዊ አካሄድን እኛ ምን እንሄድበታለን? ምንተው አይደለም። ከኔ ጋር ደግሞ የተጀመረው ትግል ቸርች በእንደ አብዱሰላም አይነት የካውንስል የቤተክርስቲያን ውሳኔን የማይቀበሉ ሰዎች ተሞልቷል ሊሉ ነው። እኔ የትኛውንም ውሳኔ ለመቀበል የራሴ አይምሮ አለኝ። እኛ እኮ ሊወሰኑ የነበሩ ብዙ አጀንዳዎችን በሚዲያም በአካልም በመቃወም ያስቀረን፣ አሁንም አንዳንድ ውሳኔዎች ካስፈለገና ትክክል መስሎ ካልታየን ለመቃወም መብት ያለን የቸርቿ ባለሙሉ መብት ነን። ለምሳሌ ለመቀበልም ባለመቀበልም ተቃውሞን ለማክበር ባለሙሉ መብት ነኝ። ቸርቿ መብትን የምትነፍግ አይደለችም። ሰው ይሄን ነው የምላችሁ። ከነዚህ ሰዎች ጀርባ ያለ ነገር ገና እየተገለጠ ይሄዳል። እኛን እንኳን የኢትዮጵያና የኦሮሚያ እኛ ሰብተንም ይሄ እንደ ቀላል የምናየው ነገር አይደለም። እኔ ኦነስቱ ጋር አሁን ነው የሰማሁት እንደዛ ማለቱ። ይሄ እንደ ቀላል የሚታያል እናስቼ ነበሩ እንዴ ሌላ አንጃ ነው እንዴ? አንጃ ሽምጣው እኮ ነው። በቃ ሌላ ቡድን ነው። አማን ሻሎም ከስሯል። እሱ አባቶች ምናምን ይላል። መዋዕለ ሉተራን ተደራጅቷል ነበር ፊት ለፊታችን የጠየቀው። እኔም ምስክር ነኝ።
ሳሚዬ አለ። እኔ ደግሞ ከሆንኩ እንኳን የሐረር መካነ ኢየሱስ ነን እኔና ሳሚ እና በጣም ገረመኝ። እየተገለጠ የሚሄድ ነገር አለ። አሁን ዮኒ ማኛ ቤትም አይታችኋል። በሌላ ቋንቋ ማለት ነው ዮኒ ማኛ ከሌሎች ክርስቲያኖች ጋር ተጣልቷልና እዛ ጋር ፖለቲካ ልስራ ነው። ጤናማ አይምሮ ብኖሮ እናንተ ጋር ልምጣና እንነጋገር ቢል በጣም ደስ ይለኛል ከእናንተ ጋር። አሁን እናንተ እንደምታደርጉለት አይነት ጥሪ አድርጎ ብትከራከሩ እኛም ተቀምጠን እንሰማችኋለን። ምን ችግር አለው? የምን የምናፍርበት? ያ የእናንተ ራቁት እስከዛሬ እኛ ትምህርታችንን ስናስተምር ያልተገለጠው እሱ የሚያመጣው ራቁት፣ እሱ የሰጣችሁ ልብስ ካለ ያ ውልቅላችሁ፣ እናንተም አትፍሩ። እሱ ያለበሳችሁ ካለ ቅድም እንዳላችሁ እናቱም ሙሉ ወንጌል ነው እንዳላችሁ እናቸው እንዳላችሁ እሳቸውንም ራቁታቸውን ያሳየን። እኛም ማየት እንፈልጋለን ራቁቱን። እስካሁን ድረስ ራቁት ግን አይተን አናውቅም። አንድ ቀን የመካነ ኢየሱስ ትምህርትን ለማስተማር ያፈረበት የመካነ ኢየሱስ አገልጋይ እኛ ጋር ገጥሞን አያውቅም። እነ ሳሚ እኮ መካነ ኢየሱስ መሆኔን ከመጀመሪያ ጀምሮ ያውቃሉ። ሁሉ ነገር በግልጽ ፊት ለፊት ነው። የኛ ቸርች ግልጽ ነው፣ ይታወቃል። ለምንድን ነው ሙሉ ወንጌል ያኔ ራቁት ያልሆነችው? ለምንድን ነው አማኑኤል ብረት፣ ለምንድን ነው መሰረተ ክርስቶስ፣ ሌሎች ወንጌላውያን ራቁት ያልቀሩት? ያኔ ራቁት ያልቀሩበት እዚህ ጋር በተጨባጭ ያስተማርነው ትምህርት ራቁት ያላስቀራቸውን አንድ ማንም ጋንጃ በሉባንጃ ጭሶ የመጣ ሰውዬ ሶሻል ሚዲያ ላይ ተቀምጦ ከዛ በኋላ ራቁት ሊያስቀራት ማን ነው? እሱ ያለበሳችሁ ልብስ ካለ እሱ ያውልቅ። በቃ እሱ እኔ እንደዛ ነው የማምነው። የእሱ ከሆነ ይውለቅላችሁ። ግን እስካሁን ለብሳችሁ ያላችሁ ክርስቶስ ከሆነ እንኳን እኛ አይደለም የሰማይም የምድር ኃይል መጥቶ ሊያወልቅላችሁ አይችልም ያለ እግዚአብሔር ፍቃድ። እሱም በግልጽ ነገር ግን ክርክሩን ፊት ለፊት ያርግ። የየትኛው ቸርች አገልጋይ እንደሆነም ደግሞ ራሱን ይግለጥ። እኔም መታወቂያን እዚህ ላይ ባሳያቸዋለሁ። እሱም ቸርች ውስጥ የሚያገለግልበት ቸርች ውስጥ ማንነቱን የሚገልጥ ማስረጃ ያምጣ። እኔ ተልእኮና አደገኛ ነው የምለው። ግን ዋናው ነገር በቃ አሁንማ ነገሩ እኔ አሁን የማውራት አፒታይት የተዘጋ በቃ ለካል ሞዋ እንትን ነው እንቅስቃሴው። የኦሮሚያና የኢትዮጵያ የሚባል መካነ ኢየሱስ አለ እንዴ ኢትዮጵያ ውስጥ? ለካሱ ነው ሀሳባቸው እነሱ። አሁን እኔ እዛ ጋር የምጠቀማቸው መጽሐፎች አፋን ኦሮሞ ነው ብዬ ከፍ ሳደርግ መጽሐፉን ተከትሎ ይሁን ደግሞ ምንም አይነት ምክንያት የለውም ያንን ለማለት አሁን ባለንበት ዘመን ከመጀመሪያ ጀምሮ መካነ ኢየሱስ የኦሮሚያና የኢትዮጵያ መካነ ኢየሱስ የሚባል ተፈጥሮም በታሪክ የለም። የአዲስ አበባና ምናምን ተብሎ አንድ ሰሞን የነበረ የሚባለው እኔ የዛሬ 14 ዓመት ያመንኩት ከ10 ዓመት በፊት ብሎ የተወራኝ ታሪክ ነው። እሱንም ታሪክ አላውቀውም። ግን የትኛው የኦሮሚያ መካነ ኢየሱስ ነው ያለው? አሁን ጫወታው እዛ ጋር ነው። የትኛው ኢትዮጵያ ነው ያለው? እነዚህ ሽምቅ ተዋጊዎች ማነው? ራሱን የቻለ የሰራዊት ያደራጀ አንጃ ነው። አንጃሁን ደግሞ እኛ እንሄድበታለን፣ አለቃቸውም። እናንተም ራቁታችሁን እንዳለ ያሳያችሁ፣ እኛ ደግሞ እንፈልጋለን ፖለቲካውን በቤተ ክርስቲያን ውስጥ ለማምጣት የሚታገሉበት መንገድ መሪዎች እንዳውቁ ለማድረግ ዛሬ ሙሉ ዝግጅት ላይ ነኝ። ሁሉም እንዲያውቁ እየላኩ ነው ቪዲዮውን። ለምንድን ነው የምልከው? ይሄ ቡድን አደገኛ የተልእኮ ቡድን ነው። ከኔ ጋር ተነጋግረው ከወርዶ እዛ ጋር ሄዶ አንድ ሚካኤል የሚባል አሜሪካ የሚኖር ኦርቶዶክስ ጋር ገብቶ ተቀምጦ ወንጌላውያንን ስትሳደብ ነበር። አንዲት ማንነቷን ማላውቅ ሰይጣን የሚጫወትባት ሴት እንዲህ አይነት ነገርን ስታዩ በጣም ያሳፍራል። ለምንድን ነው ሊበታትኑ ነው የሚፈልጉት? እኛ ስለመበተት ዝግጁ ነው ወይ? አይደለንም እኮ ማታ ነግሬያቸዋለሁ። የእኛ ክርስትና በጣም ተፈትኖ የመጣ ነው። በኢትዮጵያ ውስጥ ያለ ወንጌላውያን ክርስትና የተፈተነ ያህል ማንም አልተፈተነም። ስደት በዓለም ሁሉ ነበረ፣ ግን እኛን የፈተነበት ያህል ማንንም አልፈተነም። ልምድ አለን። መበታተን ብዙዎቹ መሪዎች ሞክሮናል። የእኛ መሪዎች እኮ ጭምር ተገንጥሎ አንቀጽ 39 መከተል የሚፈልጉ የኛ መሪዎች እኮ ነበሩ እኮ በየማነው ዲኖሚኔሽኑ። እነዛን ፈትኖን አልፈናል። እምቢ ብሏል ህዝቡ። ነገ ማንም መጥቶ ሊበትነን አይችልም። ተፈትነን አልፈናል። እንኳን አንድ የፖለቲካ ልዩ አጀንዳ ያለው ቄስና ሉተራዊ ነኝ ባይ ቀርቶ ባይ ነው ያልኩት። ማንም መጥቶ ሊበትነን የማይችል ተፈትኖ ህብረታችን ተፈትኖ ያለፈ ትምህርታችን ተፈትኖ ያለፈ ህይወታችን ተፈትኖ ያለፈ ነው። እነዚህን አይደለም ከነዚህ በላይ የሚመጣ ማንም ጦርነት መቋቋም እንችላለን። ስለ አንድነታችን ጋር ቴንኪዩ በጣም አመሰግናቸዋለሁ። እነዚህ ፖለቲከኞች እንጂ እንደ አገልጋዮች አትቁጠሩብኝ ለማለት ነው።
ከላይም ከታችም ያላችሁ ሶሪ። የምስራቅ ሰው እንዲህ ብዙ ያወራል። ያው እንደዚሁ ነው፣ ተረዱኝ። አይ በጣም ጥሩ ነው። እንዳውም ጊዜ እንሰጣለን እንትን ስላለ ነው እንጂ። ሳምዬዋ እንዴት ነህ? ኤቢዬ እንዴት ናችሁ? ሰላም ያለው 2 ደቂቃ ነው እኔ መወስደ ሁላችሁም ዲስከስ ስላደረጋችሁ እኔ ቃሌ ነው ከእንቅልፌ የቀሰቀሰኝ እና ማታ በጣም ምሽቼ ስለነበር ከዛ በኋላም ስራ እየሰራው ብቻ ለምን ልቃጠል እንዲህ የማለዳ ዜማ በለመደ ጆሮ ምን አይነት ነገር ነው ያሰማኸኝ ብዬ ነው። እና ጌታ ያወቃልና ብሩክታይትን ሰምቼ እንደመንቃት ማለት ነበርን የተወሰነ ድረስ ጥሪ ሲያደርግልኝ እኔ ከታች ሆኜ እየሰማሁ ነበርና እናንተ ቤት ደግሜ አልገባም፣ በኮሆስት ከፈለክ አሁኑኑ ከፍቼ ላወራህ እችላለሁ እያልኩት ነበርና ኮሆስቱን ደግሞ አልፈለገም። እኔ ደግሞ እነሱ ጋር መሄድ አልፈለኩም። በተለይ ከትናንት ወዲያ ከተፈጠረው ክስተት በኋላ ይሄን ነገር ክሊር እስኪያደርጉና ኦፊሻሊ ይቅርታ እስኪጠይቁ ድረስ ከነሱ ጋር ያለኝን ግንኙነት ኤክስ ኮሚኒኬት አድርጌያለሁ፣ ተናግሬያለሁ። ዳዊትን ወደ ቲክቶክ ሲመጣም በአብዲኮ ሚዩት ጎዲ ወደ ቲክቶክ ሲመጣም መጀመሪያ እኔና አስቹ ነን። እኔና አስቹ ቤት ነው እንግዲህ በደንብ ገጽታውንም የገነባውና ልክ ነው፣ ሀቅ ነው ይሄ ነገር። እኔ ጥሩ ልብም ነበረኝ እውነት ለመናገር። ደግሞ ባለፈው የተፈጠረው ድራማ ሲፈጠር አልነበርኩም፣ ከቲክቶኬን ዲአክቲቬት አድርጌው ነበር እና ከዛ በኋላ እንግዲህ በውስጥ ተልኮልኝ ነው ስፔሻሊ በጣም ወደ ቲክቶክ እንድመለስ ምክንያት የሆነኝና በወቅቱ ክሊር እንዲሆንልኝ ፈልጌ የነበረው ነገር የፔንቴኮስተልስ ዩካሪስት ቫሊድ አይደለም የሚል አንድ በጣም ትልቅ ክሌም አድርጎ በዛ ጉዳይ ነበር። ከዛ በኋላም አይ ትራይድ ማይ ቤስት ብዙ ማይልስ ለመሄድ ምናልባት ብዬ ማለት ነው። ስሩአውት የዚህ ጉዞ ግን ፊገር አውት ያደረኩት ነገር ቢኖር እነሱ ትራዲሽናቸውን ኪፕ ለማድረግ ቤተክርስቲያናቸውን ኪፕ ለማድረግ አይደለም እዚህ ያሉት የሚለው ላይ በተለይ የቀሲስ ዲበኩሉ ንግግር በዛ መልኩ ጀስቲፊኬሽን ሊሰራለት ሲሞከር አዚፍ የተቆራረጠ ቪዲዮ ተገጣጥሞ እንደተነገረ አይነት ተደርጎ ፖለቲሳይዝ ሲደረግ ከዛ ደግሞ ልክ እነሱ መርሲፉል እንደሆኑ ያንን ሶኮልድ ይቅርታ እኛ ስላልተቀበልንና እዛው ጋር ኢቭን ተፈቅዶላቸው አይ እኛ ተረድተኖታል ገብተናል በቃ እያሉ እንደዛ አይነት እንትን ሲሰሩ ሙሉ ወንጌልን የምታክል ቤተክርስቲያን፣ አሴምብልን የምታክል ቤተክርስቲያን፣ ህይወት ብርሃንን የምታክል ቤተክርስቲያን፣ ብርሃን ወንጌልን የምታክል ቤተክርስቲያን፣ ወንጌል ብርሃንን የምታክል ቤተክርስቲያን፣ አማኑኤል ህብረትን የምታክል ቤተክርስቲያን፣ በጣም ብዙ ፔንቴኮስታልስ አሉ ኢትዮጵያ ውስጥ በጣም ሄልዚ የሆኑ ሜንላይን ቸርቾች ማለት ነው። እነሱን ሁሉ ካራክተራይዜሽን ሲሰራባቸው ምንም ሳይመስላቸው ምንምም ዲፌንድ ሳያደርጉ በዛ መጠን እነሱ እኚህን ቄስ ለመረዳት የሄዱበት ማይልስ እና ከዛ እኔና ዳኒ ደግሞ ይሄ ጉዳይ የእናንተ አይደለም፣ ለምን የእናንተ ቢሆን አብራችሁ ዲፌንድ ታደርጉ ነበር፣ እናንተ ባላችሁበት እንደዚህም አይደፈርም ነበር። ሶ የእኛ ጉዳይ ነው፣ ስለዚህ ሌታስ ስፒክ ለእኛ እድል ስጡንና እናውራ ብለን ባልንበት በዛ መጠን ደግሞ እኛ እንዳናወራ ለማድረግ ሲሞክሩ በቃ ከዛ ወረድኩኝ። ሚውት ሲያደርጉ ከዛ እንዳናወራ ሲከለክሉ ኦኬ። ስለዚህ ትናንትና በአንድ ስቴትመንት ተናግሬያለሁ። በቀሲስ ዲበኩሉ አንደበት they were gaslighting in the mouth of the so-called priest ራሳቸውን ካህን ብለው የሚጠሩት እኔ ራሱ በእንደዚህ አይነት መልኩ አንድ መንፈሳዊ እንትን ውስጥ በክህነት አገለግላለሁ የሚል ሰው እንዲህ ጠባጫሪ ሆኖ በዚህ መጠን ወርዶ እንትን ሲልም አላቅም። በእሳቸው አንደበት ጋስላይት ያደረጉት እነሱ መሆናቸውንም ጭምር ያንን ንግግር የቀሲስ ዲበኩሉ ብቻ ሳይሆን እዛ ጋር የነበሩ ሰዎች በሙሉ አድርጌ ወስጀዋለሁ።
አሁንም የሚቀጥለው እሱ ነው። ትናንትና እኔ ቤት በነበረው እንትን በጣም ኦፌንድ ያደረጋቸው ከርዕሱ ጀምሮ ነበር። ሉትራንን የማይወክሉ ሉተራውያን የሚል ኢንኮቴሽን ማለት ነው። ሉተራውያን የሚለው ኮታንኮት ይወሰድና ማለት ነው። ይሄ ነው አንዱ በጣም ኦፌንድ ያደረጋቸው። እኛ አሜሪካን ያለን የስቴት ሰዎች እያለን ትራምፕን አይመጥናችሁም ምናምን ብሎ መናገር የምትችሉት ማናቸው አይነት ነገር ማለት ምንድነው? እሱም የተባለበት ከእናንተ ይልቅ እንዲያውም ምናልባት እኛ በመካነ ኢየሱስ ውስጥ ብዙ ያገለገልን ይሄው አብዲም አለ። እኔ ከሐረር ከፌሎሺፕ ጀምሮ ለአመታት ወጣቶችንም ዋናው ጉባኤ ላይም አገልግዬ ነው ከሐረር የወጣሁትኝ። አዲስ አበባ ከገባው በኋላ ብዙ መካነ ኢየሱስ ቸርቾች ላይ ትሬኒንግ ሰጥቼ አውቃለሁ። ስቲል እየሰጠን ያለ ነው። እዚህ ተናገሩ ቢባል ኦልሞስት ብዙዎቻችሁ ትናገራላችሁ ላይ ያላችሁ ሰዎች። ከእናንተ ይልቅ ምናልባትም ለቤተክርስቲያኗ የምናስብ እኛ ነን ብዬ አምናለሁ እያልኩ ነበር። እና ሌላው የተጠቀማቸው በጣም ያሳቀኝ ነገሮች ውሃ ሽቅብ አይፈስም። እኔ 30 ዓመት አልፎኛል እዛ በማገልገል ከኔ በላይ መካነ ኢየሱሳዊ የለም። ደርሳችሁ ለወንጌሉ ተቆርቋሪ አትምሰሉ። አንዳንዶቻችሁ ትንሽ መከራ ቢደርስባችሁ በእናንተ መጠን ራሳችንን እዚህ ጋር መሸጥ ያለብን አይመስለኝም። አሁንም ያለንን የአገልግሎት ድርሻ ማለት ነው። አሁንም በገጠርም በከተማም የምናገለግለውን አገልግሎት በእናንተ መጠን እዚህ ጋር እየመጣን ሰልፍ አድቮኬሲ መስራት ያለብን አይመስለኝም። ሌላው ደግሞ ውሃ ሽቅብ የሚባል ነገር የለም። አንድን ነገር ሽቅብ ነው አይደለም የሚያስብለው የያዝከው እውነትና የቆምክለት እውነት እንጂ ኤጂዝ ነምበር። አንዳንዶቻችሁ ጋር እንደዛ ነው። በጌታ ቤት 70 ዓመትም ኖረህ ሊሆን ይችላል። መልሰህ እያፈረስክ ከሆነ የገነባኸውን ነገር አስቀድመም የገነባኸውን ነገር ጭምር ነው ኮስችን የምናደርገው አይደለም። አሁን እያለህበትን መንገድ አስቀድመ ታዲያ እነዛን ሁሉ ዓመታት ምን ስትሰራ ነበር የሚለውን ጭምር ምን አይነት ትውልድ ነው እያፈራህልን የነበረው የሚለውን ጭምር ነው ትሬስ ባክ አድርገን ኮስችን የምናደርገው ማለት ነው። ሊቭ አለውን አሁን እዚህ ጋር እያቦካ ያለውን ነገር ማለት ነው። እናንተ በቀጥታ ጸባችሁ ከወንጌል ጋር ነው። በቀጥታ ጸባችሁ ከወንጌል ጋር ነው። አት ዘ ኮስት ኦፍ ዘ ጎስፕል ትራዲሽንን ኪፕ ለማድረግ መሮጥ ራሱ ጤነኝነት አይደለም። እንኳን እናንተ የምትሮጡበት አይነት ትራክ ማለት ነው። እዚህ ያለን ሰዎች ሁላችንም የየራሳችንን ትራዲሽን የምናከብር ሰዎች ነን። ኢቫንጀሊካል ቸርች ሂስትሪ ውስጥ ደግሞ ያሉትን የትራዲሽን ዳይቨርሲቲዎች ጭምር የምናውቅ ሰዎች ነን። እንግዳ የሆነ ነገር ይዘህ አትመጣም። ቀደም ተስፍሽ እንዳለው እንግዳ የሆነ ነገር ምንም ይዘህ አትመጣም። ይታወቃል። የመካነ ኢየሱስ ትምህርት ይታወቃል። አውቀን በስምምነት በጋራ መሬት ላይ እያገለገልን ይሄው ዓመታት አልፈዋል ማለት ነው። ዓመታት አልፈዋል። ሚኒመም ከ50 ዓመት በላይ ኢትዮጵያ ውስጥ እነዚህ ቸርቾች ሃርሞናይዝድ አድርገው አገልግለዋል። እኛ መሬት ላይ ያለን ሰዎች እናውቀዋለን ማለት ነው። እና እነዚህ አይነት ካራክተራይዜሽኖች የት እንደሚያደርሳችሁ እናያለን። እና ኢንቴንሽናችሁም ጭምር ትክክል እንዳልሆነ ትናንትና ደጋግመን የተናገርነው ነገር እኔ ቤት ይሄው ጋስላይት አደረጋችሁት ማለት ነው። ምን አጥፍተን ነው? መጀመሪያ እየደጋገም ስጠይቀኝ ነበር። በተለይ እኔን ምን አጥፍቼ ነው? ምን አጥፍተን ነው? አሁን ላይ በተለይ በዚህ ሰዓት ምን አጥፍተን ነው እንደዚህ የተባል ነው እንደዚህ የተደረግ ነው ስትሉ ነበረ። ይሲ በቃ ይሄው ፋቅ ሲደረግ እንደፈጣን ሎተሪ ውስጣችሁ ያለው ኢቪል ኢንተረስት እና ኢቪል ኢንቴንሽን ወጣ ማለት ነው። ስለዚህ የተራቆተ እያልክ እያሰብክ ነው እስከዛሬ እያስመሰልክ በሃይፖክራሲ አብረህን ስትቆይ የነበረው ማለት ነው። የሳሙኤልን ትምህርት፣ የአስቹን ትምህርት፣ የነቃሌን ትምህርት፣ የናማንን ትምህርት፣ የነኤፊን ትምህርት፣ የነኤቢን ትምህርት የተራቆተ ብለህ እያሰብክ ነው እስከዛሬ በስላሴ ጉዳይ አብረን ስናወራ የነበረው፣ አንደኛ ጴጥሮስን አብረን ስናጠና የነበረው፣ በክርስቶሎጂ ጉዳይ አብረን ስናጠና የነበረው ማለት ነው። ረሳምዬ በሶላዎቹ ገባለሁ ብሎ የነበር እኔ ኤግዛክትሊ በሶላዎቹ በጣም ብዙ ባይዘዌ አብረን ያሳለፍናቸው ደግ ጊዜያቶች ነበሩ እና ዩ መልቲፕላይት ዊዝ ዚሮ ማለት ነው። ዩ መልቲፕላይት ዊዝ ዚሮ ቫሊዩን ያረከው ማለት ነው። ይሄንን ሁሉ ማለት ነው። ግን በቃ ይሄ ነበር ልክ ማለት ነው። እና እንዴት ራስህ አሁን ይሄንን ስሰማው፣ አሁን ሪከርድ የተደረገውን ስሰማው
እንዴት እንደምሰማው እኔ ለራስ አስብበት። ይሄንን ነው ምለው። እኛንም ኢሞሽናል የማድረግ ትሪግ የማድረግ አይነት ነገር ስለሆነ እየተኬደ ያለው ምናልባት ዲቤቶቹ መደረጋቸው እንትን ባልልም የት ዲቤት እናደርግ የሚለውን እኔም ትንሽ ዋይዝ እንድንሆን ከኢሞሽን ወጣ ብለን እንድናስብ ቢሆን አሪፍ ነው። ከዚህ ውጭ እየተነጋገርን እየተጠባበቅን እገሌ ከፍቷል፣ ስለዚህ በቃ እገሌ ሲዘጋ እኔ ከፍታለሁ እየተባባልን እንሄድበታለን ማለት ነው። አሁን ይሄ አንድ ትሬት ግሩፕ ሆኗል። ትናንትና ተናግሬያለሁ። መሬት ላይ ሉትራኖች አሉ። ሉትራንስ መካነ ኢየሱስ ብቻ አይደለም፣ ኢትዮጵያ ውስጥ ብቻ ሀረር እንኳን አስቼ ታውቃታለህ? ሀረር ሉትራን ቤተክርስቲያንን ማለት ነው። እና ቄስ ፍቄ የሚያገለግሉባት የነበረችው ኤግዛክትሊ እዛ አሁን ያገለግልንባት ቸርች ነች። ኤኤልሲ አይኤልሲ ምናምን የሚባል ኢንተርናሽናል ሉትራን ቸርች፣ ኢትዮጵያ ሉትራን ቸርች የሚባሉ አሉ፣ ብዙ ሉትራን ቸርቾች ማለት ነው። ለዛ ነው በኮቴሽን ውስጥ እናንተ የትኛውንም ሉትራን አትወክሉም፣ የትኛውንም ማለት ነው። እዚህም አዲስ አበባ የምናውቃቸው ሌሎች ሉትራን ቸርቾች አሉ፣ እነሱንም አትወክሉም። ትናንትና ኤቢም ሲል እንደነበረው ኢንተርናሽናል ሉትራን ቸርችንም አትወክሉም፣ ኢቨን ሜምበሮቻቸውንም አትወክሉም። በአንድም በሌላም ከሀገር ዳያስፖራ ሆነው እንደናስቼ የሚኖሩትን ሰዎች በሙሉ አትወክሉም። እናንተን እንደ ልዩ ትሬት እንደሆነ የቸርች ትሬት የጎስፕሉ ትሬት እንደሆነ አድርገን በዛ መልኩ ነው ከዚህ በኋላ የምናስተናግዳችሁ። ቴንክ ዩ አስቼ፣ መልካም ቀን። ያ ይልቁኑ አያችሁ እንዴት በትዕግስት ሁላችን ውስጥ በትዕግስት ስንጠብቃቸው እንደነበር የሚያሳየው በአንድነት ነው የመጣችሁት። አሁን ይልቁንም አሁን ሳሚ ያልከው ነገር አለ። ተራ በተራ እየተጠባበቅን ዴቭ አንተ ሀሳብ መክሰም ይጀምራል። በቃ አንተ ኖር አይደለ እንዴ እርቃናችሁን ነው ማሳየው ትላለህ። እናት የሚኖሩበትን ቤተክርስቲያን አንተን የወለዱትን ያሳድ እንደዚህ እንባቸውን እየጸለዩ አይደል እንዴ የጸለዩልህ እናት አንተ እናት ወላጅ እናት የሚያመልኩበትን ቤተክርስቲያን እርቃኑን ትላለህ። እየጸለዩ አሳድገው። ይሄ በጣም ነውር ነው። ኤቢዬ ሂድ። እሱ ነው የሚቀድመው። ከቅድም ጀምሮ እምቢ እያለው ነው ኔትወርክ መስለኛል። እና ቀጥሎ ከዛ ደግሞ ከኒት ሄዳለች። እንዴት ነው? ቸኩዬ ነው ልወጣ ወደ ስራ ኔትወርክ ጥሩ ያለበት ቦታ ላይ ስለሆንኩ ከዚህ ሳልወጣ ላውራ ብዬ ነው። ሶሪ በጣም አካውንቴ ትንሽ እንትን ብሏል። ገብታችሁ ኮፒ ሊንክ ሪፖስት አድርጉልኝ ማለት ልጀምር ነው። እንደ ሴሌብሪቲ ማለት ነው። እኔ አክቹዋሊ የወንድሞችን አካውንት ነው የምጠቀመው በብዛት። ትላንትናም ሳሚ ቤት ነው የነበርኩት። የእናንተ አካውንት ካለ በቂ ነው። የአንድ ሰው አካውንት በቂ ነው። ኖ ፕሮብለም። ምንም አካውንትም አያስፈልግም። ቢዘጋም አይ ዶንት ኬር። ዋት አይ ኬር ዘ ሞስት ግን እኔ በጣም ደስ የሚለኝ ልንገራችሁ። መጀመሪያ እኛ ዋጋ የከፈልንበት ክርስትና ነው ያለን። ያጣጣም ነው ቴስት ያደረግ ነው ህይወታችንን የለወጠው ደግሞ ህይወታችንን የሰጠንበት የዳንበት ኢየሱስ ልባችን ላይ ግዙፍ ቦታ የያዘ ህይወታችንን፣ ትዳራችንን፣ ኑሯችንን፣ ቢዝነሳችንን፣ ትምህርታችንን ጠቅልሎ የሚገዛ የናዝሬቱ ኢየሱስ የበራልን ያየ ነው። በቀራንዮ እንደተሰቀለ አሁንም በልባችን ላይ ተስሎ በልባችን ጽላት ላይ ያለው የምናምነውን እናውቃለን። የዳንበትን እናውቃለን። ህይወታችን የተለወጠበትን እናውቃለን። ፕሮፓጋንዳ አይደለም ያመን ነው። ዋጋ ያልከፈልንበትን ነገር አይደለም ዲፌንድ የምናደርገው። አንድ ወዳጄ ሰለሞን እንደዛ ብሏል። ሰለሞን አበበ ገብረመድህን እንደምታውቁት ዋጋ አትከፍልበትም። ማታምንበትን ህይወትን ካለወጠው ዋጋ አትከፍልበትም። we really dearly valued our Christian life, our Christian tradition። ለምን እኔ ባለፉት 22 ዓመታት በቃላት የማይገለጽ መከራና ስደት አስተናግጃለሁ። አንድ ቀን ግን ትዝ ብሎኝ አያውቅም። ሁልጊዜ ክርስቶስ በእኛ ህይወት ላይ የፈጸመው ያዳነን፣ ነፃ ያወጣን፣ የሰጠን ሰላም፣ በመንፈሱ የምናገኘው ደስታ፣ የቃሉ ጣዕምና ረሃብ፣ ከወንድሞች ጋር ያለን ፍቅር ሁሉ በገንዘብ የማይተመን በቃላት የማይገለጥ ሀብት ነው። ኦኬ፣ ዋጋ ማትከፍሉበት ህይወታችሁን ያለወጠ ያልገባ የሸመደዳችሁት ኮንፌሽን እንደሚለው ኢንስፓየርድ እንደሆነ እንደ መጽሐፍ ቅዱስ ቃል የተሸመደደ የሆነ ወረቀት ከሆነ እምነታችሁና ህይወታችሁ
ከቅዱሳን ህይወት መለወጥ፣ ፍቅር፣ ደስታ፣ ሰላም፣ ነፃ መውጣት፣ ድልነሺ ህይወት ከዛ የሚወርድ ነገር ከሆነ አለ እኮ። የኦርቶዶክስ ትራዲሽን ምን አለን? ቱባ ባህል ካልቸር። ካቶሊክ ምን አለችን? እምዬ ካቶሊክ ቱባ ባህል የካቶሊክ የሚያክል ባህልና ስርዓት አለ እንዴ? የካቶሊክም ያህል ጥንቅቅ ያለ ቤተክርስቲያን አለ እንዴ? ዊ ኖ ዋይ ዊ አር ሂር እናውቀዋለን እኮ። ስለዚህ ለአመታት የተማርነው ጊዜያችንን ገንዘባችንን ሰውተን የምናጠናው የምንማረው ክርስትና ህይወታችን ትምህርታችን ነው። የምናፍርበት የምንሸማቀቅበት አንድም ነገር የለም። አመስግነን አውርተነው ሰብከነው ማንጨርሰው ሪች የሆነ ላይፍ ኤንድ ትራዲሽን ነው ያለን። እኔ ታስሬያለሁ። እናቴን አባቴን አልቀበርኩም በክርስትና ምክንያት። ከምወዳቸው አጎቶቼ እህቶቼ ጋር ተራርቄያለሁ። ሁልጊዜ ይናፍቁኛል። ዝም ብሎ የሆነ ማለት የሆነ ወረቀት አንብበን በህይወታችን ተጨባጭ የሆነ ነገር ሳናይ የተከተልነው ነገር የሱን ዝም ብለን የተከተልነው ለዝና የተከተልነው ለሆዳችን የተከተልነው ከመሰላችሁ ተሳስታችኋል። ሌላ ይሄ በጣም ደጋግሞ የሚያነሱት ትምህርታችንን ስላስተማርን ነው። ከመካነ ኢየሱስና ከሉትራን ጋር የቪው ልዩነት ስላለን ነው። ከኦርቶዶክስ ጋር ጥሩ ግንኙነት ስለፈጠርን ነው። ስላልተሳደብንላቸው ነው። መርሰነሪነታችሁ በዚህ ነው የሚገለጠው። ከምንወዳቸው ኦርቶዶክሳውያን ወንድሞቻችን ጋር ለማጣላት ጭቃ ተቀባላችሁ። ስላልሰደብንላችሁ ነው። የኛ ትምህርት ከእናንተ ስለሚለያይ ነው። እኔና ኤፊ ላይ ራሱ የምታጠነጥኑበት ምክንያት the core of your argument ዲቪዥንን የሚፈጥርና ሲዶ ዲቪዥን እዚህ ቲክቶክ ላይ የፈጠራችሁ ስለባንንባችሁ። ለአመታት መካነ ኢየሱስ ከእህት አብያተ ክርስቲያናት ጋር ቴዎሎጂያኑ ሳይቀር ቴዎሎጂካል ትሪያዥ እየሰሩ አብረው ያቆሙትን ዩኒቲ እናንተ እዚህ ባጃጅ ላይ ተሳፍራችሁ ልታፈርሱት አትችሉም። ሪዲክለስ ነው፣ አይሰራም። ኢዳዝ ወርክ አትሆን እና የእናንተ ትምህርት የሚቆመው በወንጌላውያን መቃብር ላይ ነው። የእናንተ ትምህርት የሚቆመው በወንጌላውያን ውርደት፣ ስላቅ ጨዋታ ነው። መካነ ኢየሱስን ነፃ የምታወጧት ጴንጤቆስጣሉ ሲሸማቀቅና ሲጠፋ ነው። ይሄ ነው የቸጉቬራ አካሄድ። ይሄ ነው የሆቺሚኒ ጉዞ። መካነ ኢየሱስን እንዴት ነው እንደ ቸጉቬራ ነፃ የምታወጧት? ይሄ ነው የጎሬላው ስልት። ሌላ በዙሪያ የከበቧትን ቸርቾች በመግደል ነው፣ በማዋረድ ነው፣ በማሸማቀቅ ነው። ይሄ የእናንተን ህሊና ቢስነት ነው የሚያጋልጠው። ይሄ የእናንተን አይምሮ በደንብ ማያስብ መሆኑን ነው የሚያጋልጠው። ይሄ ዊዝደሙም እውቀቱም 30 ዓመት ቀን የቆጠርከው እድሜን የቆጠርከው የባከነ እድሜ ነው ለኔ። እድሜ እኮ ቁጥር ነው። እና ይሄን ለማሳካት ከእናንተ እኩይ ዓላማ ጋር ያልተሳለፉ የመካነ ኢየሱስ ልጆችን ሳይቀር መስዋዕት ነው የምታደርጓቸው። እዚህ የኦርቶዶክስ ጥላቻ ስላለብህ ነው ትላለህ በይፋ። የእናንተ ተንኮል ሴራ ገብቷቸው አይ መካነ ኢየሱስ እንደዚህ አይደለችም፣ እንዲህ አይደለም የኖር ነው ትምህርቱ ይሄ ነው ብለው የተናገሩ ሰዎችን የኦርቶዶክስ ጥላቻ ብላችሁ በጥላቻ የሰከሩ ጉሮሮ ውስጥ ነው እንደምትከቷቸው። ግን የሚያድናቸው ጌታ አለ። ከእሳቱ የሚያድናቸው ጌታ አለ። ወንዙን ተሻግራችኋል። እኔ 2 ቀኔ ነው በግልጽ ነግሬያችኋለሁ። ዩክሮስድ ዘ ሩቢኮንን ተሻግረሃል። በቃ ላይኑን ዩክሮስድ ዘ ላይን ዩክሮስድ ዘ ሬድ ላይን። አየህ፣ ያ ነው ፕሮብለሙ። ክሮስ አድርገኸዋል። ክሮስ እስክታደርገው እየጠበቅኩ ነበር። እስከዛ ድረስ ታገሰሃለሁ።
ግን ዩክሮስድ ዘላይን በቃ ዩክሮስ ሩቢኮን። ይሄ የቬንዴታ እርምጃ ነው። የሶሻል ሚዲያ መርሰነሪ የሶሻል ሚዲያ ስቱፒድ ቸጉቬራ አፕሮች ነው። አይሰዳዝም ወርክ በፍጹም። እኛ ትምህርታችንን በስነ ስርዓት እናስተምራለን። ህይወታችን የለወጠውን ለአመታት የተማርነውን ጊዜያችንን፣ ቢዝነሳችንን፣ ቤተሰባችን እየጎዳን በየትምህርት ቤቱ የተማርነውን ትምህርታችንን መጽሐፍ ቅዱሳችን ጋር ተጣብቀን የተማርነውን ትምህርታችንን እናስተምራለን። እናንተን እኮ ቤቢሲት ያደረግናችሁ ቤቢሲተሮች የሆን እኮ በመካነ ኢየሱስ ማሊያ ስለመጣችሁ፣ በሉትራን ማሊያ ስለመጣችሁ፣ በምንወዳት ቸርች ባሳደገችን፣ ዛሬም ቤታችን በሆነችው። ትላንትና ግን ኦፊሻሊ ጭንብላችሁን አውልቃችኋል። ኦፊሻሊ ማሊያችሁን አውልቃችኋል። ዛትስ ወንደርፉል። ዛትስ ኤ ግሬት ሰክሰስ። እኔ እንደ ትልቅ ስኬት ነው የማየው። አሁን ነው በቃ አሁን እኔ ትሩ ፐርሰናሊቲያችሁ አንቬይልድ የሆነው መጋረጃው የተከፈተው ትናንትና ነው። ስታታልሉ ነበር፣ ሲምፒታይዝ ስናደርግ ነበር እኛ። ስለዚህ እኔ ዲቤት ራሱ እኔ አይመጠናችሁም እናንተን። እኔ ኤፊ እኔ አልቀበልም እነዚህ ልጆች ጋር ከ4 ከ5 ልጆች ጋር ግራና ቀኙን እንኳ ከማይለዩ በጥላቻና በጀብደኝነት ከሰከሩ ሰዎች ጋር እነሱ ጋር ምን ብለን ነው ዲቤት ምንገባው? አይ ዶንት ቲንክ ሶ። እኔ ከእነሱ ጋር ራሱ ዲቤት አስፈላጊ ነው ብዬ አላምንም። ግን ጎን ችግር የለም ኢፍ ዩ ኢፌክቲቭ ጥሩ ነው ካላችሁ። አሁን እነሱ የማንን ትምህርት የመካነ ኢየሱስ ትምህርት ይዘው ነው ከኛ ጋር ዲቤት የሚገቡት? የመካነ ኢየሱስ ነፃ አውጪ ግንባር ሆነው የሉትራንን ትምህርት ይዘው ነው እኛ ጋር ዲቤት የሚገቡት? እስቲ ንገሩኝ፣ የትኛውን ሉትራን ነው? በዓለም ከስንት ስኮላሮች ጋር አብሮ ተጣጥሞ ከአናባፕቲስቱም ከሪፎርምዱም ጋር አብሮ የሚማራውን ሉትራን ትራዲሽን ተከትለው ነው? ከሽፍታ ጋር ነው ዲቤት የምንገባው? እኔ አይ ዶንት አንደርስታንድ። ራሱ እኔ ዲቤት የሚለው ራሱ አይገባኝ። እነዚህ ሰዎች እኮ በቃ አይዴንቲፋይ አድርጎ የሆነ ቦክስ ውስጥ አሉኝ የሆኑ ሰዎች ፎልደር እዛ ውስጥ አስቀምጦ እኮ ዞር ማለት ነው። ትምህርታችንን ማስተማር ነው የምንማማርበት ነጥብ ካለ እንኳ ከመካነ ኢየሱስ ከሉትራን ጋር ይሄው ቅን ወንድሞቻችን አሉ፣ እነ ጆናታን አሉ። አንዳንዶቹን እየመረዟቸው ነው። አንዱ ዓላማ ያ ነው፣ መመልመል ነው። መመልምሎ በመካነ ኢየሱስ ላይና በሌላ ወንጌላውያን ላይ እንዲዘምቱ መመረዝ ነው አንዱ አፕሮች። ግን ደግሞ የሚያስተውሉ ልጆች ደግሞ አሉ፣ የበሰሉ ልጆች ደግሞ መንፈስ ቅዱስን የሚሰሙ ልጆች ደግሞ አሉ፣ አስተዋይ ልጆች ደግሞ አሉ። ከእነሱ ጋር እንማማራለን። መካነ ኢየሱስ ልጆች ጋር ሉትራን ልጆች ጋር እንማማራለን፣ እናነባለን። የእነሱንም እኛ መጽሐፍ አውጥተን እናነባለን። የሉትራን ትምህርት ሉተር ሲነካ ዲፌንድ ስታደረጉ እንደነበረው ሁሉ እናደርጋለን አሁንም። እሺ ስለ ሉትራን አያገባችሁም፣ ዞር በሉ። ከዛስ ሉተርና መካነ ኢየሱስ ሲረገጡ መንገድ እንከፍታለን። ስለዚህ እኔ እነዚህን ሰዎች ራሱ የዲቤት እድል መስጠት የማይመጥናቸውን የማያስፈልጋቸውን ነገር ክሬዲት መስጠት ነው፣ ቫሊዩ መስጠት ነው። ለራሱም ሆነ ለሌላው ሪስፔክት የሌለው ሰው ጋር ቁጭ ብሎ ራሱ መወያየት ትክክል አይደለም። እኛ የምንወዳቸው ዲቤት አለ። ሉትራንና መካነ ኢየሱስ ጉዳይ ላይ ትምህርቶች፣ ልዩነቶች እንኳ ቢኖሩን ያላወራ ነው እስካሁን ያልተነጋገር ነው እስካሁን ቢኖር ኖሮ እንኳን ይሄው እዚህ ኤፌ አለ፣ ጆናታን አለ፣ እነ መልሕቅ አሉ፣ የምንወዳቸው እነ ዳኔት እውነት ለሁሉ አሉ። ይሄው አብዱ እዚህ አለ። ሌላም ማዕት ማምጣት ይቻላል። ምንም ችግር የለም እኮ። የእነዚህ ልጆች እኮ ዓላማ በዲቤት እኮ አይደለም የሚፈታው። ጋይስ አልገባችሁም እንዴ? እነዚህ እኮ የትምህርት ጉዳይ መስሏችሁ? የትምህርት ጉዳይ አይደለም። ይሄ ሽፋን እኮ ጭንብል እኮ ነው። ትምህርት ጭንብል ነው። መካነ ኢየሱስ ጭንብል ነው። ቻት ጂፒቲ ልና እንደዚህ ቲክቶክ ላይ የሰማውን ለቃቅሞ አይደለ እንዴት ብሎ የሚያወራው? መጽሐፍ ቅዱሱን ከጣሉት እኮ ቆይተዋል። ከነዚህ ሰዎች ጋር በምንም ተአምር ዲቤት ማድረግ እኔ አስፈላጊ ነው ብዬ እንዲሁ ምክሬን ከሰማችሁ ግን አዶንት እንትና ፑሽ አላረጋችሁ። እኛ ከፈልግን መማማር እንችላለን። እነ ዮኒ ማኛ ሞጣ ቀርቶ ለምን የፈለገው ጋር አይሄድም? ሲደክመው ወይ ደግሞ እንግዲህ እንትን ሲል በራሱ መንገድ ይሄድ ይቀጥል። እኛ ህይወታችንን የለወጠው ዋጋ የከፈልንበት ትምህርት አለ፣ እሱን እናስተምራለን። ከማንኛውም ትራዲሽን ጋር ከምንወዳቸው ኦርቶዶክሳውያንም ጋር
ከምንወዳቸው መካነ ኢየሱሶችም ጋር ከማንም ጋር ወገኖች ከማንም ጋር ለመማማር በራችን ክፍት ነው። የእነዚህ ሰዎች ኢንቴንሽንና ዓላማ ግን ትክክል አይደለም። ፖለቲከኞች ናቸው እንደሰማችሁት። መካነ ኢየሱስን አሁን በሆነ ስም ሊያሰጧት ነው የፈለጉት። ከሁለት ከፍለው የእንትንና የእንትን ብለው መርሰነሪዎች ናቸው። ወንጌላውያን ላይ የሰሙትን የነ ተስፋዬ ጋቢሶ መዝሙር ሰምተው አድገው የነ ፓስተር ታምራት ኃይሌ መዝሙር ሰምተው አድገው በማሙሻ ስብከት አድገው ቲክቶክ ላይ መጥተው ይሳለቁባቸዋል። ሪዲክለስ። ከነዚህ ሰዎች ጋር ራሱ ቁጭ ብሎ ማውራት መውረድ ነው። ስለዚህ እኔ በጣም ደስ ብሎኛል። ትላንትና አይደንቲፋይ አድርገናቸዋል፣ አውቀናቸዋል። ጭንብላቸው ማሊያቸው ተገልጧል። አሁን ማንም እነሱን እንደ አንድ ጤነኛና የሆነ ማነር ዲሰንሲ፣ ፐብሊክ ዲሰንሲ፣ እንግሊዞች ዲሰንሲ ይላሉ እነ ኤፊ። ባቡር ላይ እንኳ ሜትሮ ላይ እግርን አጣምረህ አትሄድም፣ ፐብሊክ ዲሰንሲ ይላሉ። ፐብሊክ ዲሰንሲ እንኳ የሌላቸው ሚኒመም ሪኳየርመንቱን እንኳ ማያሟሉ ሰዎች ጋር ቁጭ ብሎ ማውራት ስለዚህ አስፈላጊ አይደለም። የሚሻለው ምንድን ነው? መማማር ያለብን ትምህርታችንን ልምምዳችንን ማጠናከር ካለብን፣ አጭበርባሪና ሐሰተኞች በትንቢትም በፔንቴኮስታል ስም ያጭበረብሩትን መውቀስ መርገጥ ካለብን አሉ ሉትራውያን ወንድሞቻችን ሌሎቻችንም አለን፣ ቤት ከፍተን እናደርገዋለን። ለእነዚህ ሰዎች ግን ይህን ያህል ቦታ መስጠት ግን ቫሊዩ ማድረግ ነው። እኔ እንደዛ አላደርግም ፐርሰናሊ። እንደውም አንዳንዶቹን መርጬ ብሎክ አድርጌያለሁ። የነሱ ፖስትም የነሱ እንትንም ካይንድ ኦፍ ኮንታሚኔሽን ለኔ ሁሉን መንገድ የኛ ትምህርት ትክክል ነው፣ የሉትራን ስህተት ነው፣ የኛ ትምህርት ትክክል ነው፣ የመካነ ስህተት ነው በሚል አፕሮች ራሱ እነሱ በወጠሩት መለኪያ ከነዛ ሰዎች በተሰጣቸው ማኒፌስቶ መሰረት እኛ አናደርገውም። መማማር ካለብኝ ኤፊ ጋር ቁጭ ብዬ ቤቴን ከፍቼ ከሱ ጋር በጥምቀትም በጌታ እራት ማንም በሚሉት ዊ ካን ዲስከስ ዊ ካን ለርን ኤ ሎት። አይኖ የነሱን ወጥመድ ትሪገር አድርገው በመካነ ኢየሱስና በሌላው ትራዲሽን መካከል ፖላራይዝድ የሆነ አፕሮች እንዲፈጠር ነው ዲቤቱ የሚፈልጉት። ለዛም ሊሆን ይችላል። ዳት ኢዝ ሮንግ። ተባረኩ። ወደ ስራ እየወጣው ስለሆነ ተባረክ ብዬ በጣም የሚገርም ነገር ነው የተናገርከው። የሚገርመው ቅድም ዜድ ያሰማላል ላይ አኬ የተናገረው ዙሪያውን በሙስሊም የተከበበ ልጅ ነው። እንግዲህ ያ ወንጌላዊ ማለት ነው። ዙሪያውን እነሱ እዚህ አሜሪካን ያሉት ሁለቱ ዴቭም አኬም ግን ለይተው ማለት አነጣጥረው ሊያስመቱት ማለት ነው። ይህ ትክክል አለ በእውነቱ ማለት ነው። መሬት ወርዶ እየሰራ ያለ ይመስለኛል። እንዳውም አመጣጡም ካልተሳሳትኩኝ ኤፍዬ ምናልባት ከሙስሊም አካባቢ አላቅም፣ እንግዲህ ተሳስቼ ከሆነ አላቅም። እንዲህ ባለ ሁኔታን የሚያገለግልን አንድ እንትን ሜዳ ላይ አውጥተው እንደዛ እግዚአብሔር ይቅር ይበላችሁ እናንተ። ኤፍዬ ሂድ እንግዲህ ወደ ከመሄድ በፊት ለኤብዬ አይ ቲንክ ታች አለ። አሁን ዲቤቱን ላልከው ዲቤቱ ትክክል ይገባኛል የምትለው ሁሉ ትክክል ነው ብዬ፣ ግን ዲቤቱ ጥሩ ነው። ይፈልጉታል ማለት ምን ይፈልጉታል? በኢንታይር ላይፍ አንድ ቀን ዲቤት አድርገው አያውቁም፣ መተው አያውቁም። ባስተማሩትም ትምህርት ዲቤት ሲጠሩ መተው አያውቁም። አሁንም ዲቤትም የጠራናቸው ይመጣሉ ብለን አይደለም። ምን አይነት እውቀት ኖሮት ነው ዲቤት ላይ ካሜራ ከፍተህ ነው የምትቀመጠው? ቻት ጂፒቲ መተህ እያነበብክ አይሆንም እንደዛ። ሰው ማን ናቸውና ነው አሁን የሚመጡት ከኛ ጋር? ከመጡማ አለቀ ማለት ነው። ጨዋታው ምንድነው የሚባለው? አንድ ተረት አለ፣ አለቀ ማለት ነው። ሰው እዛ ቤት ዘግተው ህዝቡን ከሚተከትኩት ሰው ይረፍ። አሁን ራቆት ስገልጣለሁ ብለዋል። ራቆት አለ፣ የኛ ሲገለጥ ራቆት የሚገለጥ አለ። ይሄን መገለጥ የለበትም እንዴ? እነሱማ እንደዛ ከሆነማ ክሪሚናል ናቸው። የሚገለጥ ጨለማ ኖሮ እሱን ደብቀው ሰው ወደ ጥፋት እንዲሄድ ፈቅደዋል ማለት ነው። ስለዚህ መገለጥ አለባቸው። የጽድቅ አገልጋዮች ከሆኑ እውነተኛ አገልጋዮች ከሆኑ መምጣት አለባቸው። ትምህርታቸው መሰረታዊ ነገር ነው የተጋበዙት። ውስብስብ ነገር አይደለም የተጋበዙት። የሚያምኑበትን ነገር ነው ሊናገሩ የሚመጡት። እኛ ዲቤቱ ላይ ግን ስንገባ ምን ያህል አንቲ መካነ ኢየሱስና አንቲ ሉተራን እንደሆኑ ጭምር ነው የምናሳየው።
ስንወጣም ኮንፎርም አድርገን የምንወጣው የመካነ ኢየሱስና የሉተራን ትምህርት እውነት እንደሆነ እነሱ ግን ውሸተኞች ሐሰተኛዎች እንደሆኑ ፕሩፍ አድርገን ነው የምንወጣው። ኢቭን ዶ በራሳቸው በመካነ ኢየሱስና በሉተራን ትምህርት ነው ፕሩፍ የምናደርገው ከነሱ ትምህርት ጋር ፈጽሞ የተጣሉ ሰዎች መሆናቸው ማለት ነው። ይሄ በጣም ወሳኝ ነው ውይይቱ ማለት ነው። በጣም ወሳኝ ነው ከመጡ ማለት ነው። የማይመጡ ከሆነ ቅድም እንዳልኩት ነው ይሄ የአእምሮ ታማሚ ነው ማለት ነው። እኛ ከአእምሮ ህመምተኛ ጋር እኛ የተናገርኩትን ነገር እና ዲቤት እና ግባና እስቲ አውራ ብባል አላውራ የሚል ሰው አለ እንዴ? እኔ አሁን ከታች ታብታብ የሚያደርጉ ኦርቶዶክስ ይሁን ማን ትሁን ዝም ብዬ አንዷን ባስገባ ነገረ ድነት ላይ መወያየት ትችላለች። ሃይማኖታዊ አይደለም እንዴ? መሰረታዊ ነገር ነው። ማንም ሰው መሰረታዊ በሆነ እምነቱ ውስብስብ ነገር አይደለም መወያየት ይችላል። በጣም ኤሌመንተሪ የሆነ ነገር ነው አሁን እያደረግን ያለ ነው። ቤዚክ የሆነ ነገር ነው ውይይትም ኢንቫይት ያደረግ ነው። ስለዚህ ሰው ይረፍ። ኦርቶዶክሳውያንም እዚህ እዛ ለምን ይላሉ? እንትን ነው ለእኛ ቀረበ ለእኛ ራቀ እንትና ትክክል ነው እንትና ለምን ይላሉ? ሌሎቹስ ለምን ይበጠበጣሉ? ይምጣና ይለይና በቃ ዳዊት ነበር ትክክል፣ በቃ ትክክል የሱ ነው፣ የአባቶችን ትምህርት የያዘው እሱ ነው፣ የቀረበው እሱ ነው፣ እነዚህ ዝም ብለው ሳያጭበረብረው ራቆታቸው ወጣ ይባል አይደለም እንዴ? እንደዚህ ይሁን በቃ መለየት እኮ አለበት። አለበለዚያ ሌላ የወንብድና ስራ ነው ማለት ነው። ይሄ አይምሮ ያላችሁ ሰዎች አሁን ጥሪ ማይቀበል ከሆነ ማይመጣ ከሆነ እኔ እነሱን አይደለም እና በዛ ዙሪያ የምትሰበሰቡ ሰዎች ሁሉ ጤነኛ እንዳልሆናችሁ የአይምሮ ታማሚ እንደሆናችሁ ነው የምቆጥረው። ማይመጣና ማይወያይ ከሆነ ማለት ነው። እኛ ቤት አልጠራንም። ኮስት ይግባ ወይም ደግሞ ሌሎች ገለልተኞች ቤት የሆነ ማኛ ቤት አይሆንም ተብሏል። ከሱ ውጪ ያሉ ቤቶች ገለልተኛ ቤቶች እሱ ይምረጥና እዛ ሄደን እንወያይ። መሰረታዊ የሆነ ጉዳይ ይገለጥ። ራቆት ይቀራል ያለው ነውር ይገለጥና ሰው ነፃ ይውጣ እንጂ ሰው ነፃ መውጣት አለበት። ራቆትነትን ሸፍኖ የጽድቅ አገልጋይነት አለ እንዴ? ስለዚህ ይምጣ፣ ይሄን ቤት ይቀበል፣ እንወያይ። ደን ከዛ በቃ ሰው ይፍረድ፣ እዛ ጋር ይረፍ ሰው ማለት ነው። ተባረኩ። መልካም ኤፍዬ ቀጥል። እንግዲህ ሶሪ ሰምተሃል፣ ቅድም ስንከፍተውም በዛ ምክንያት ነው እንግዲህ እነዚህ ልጆች በጣም እንትን ያሉት። እስቲ ደግሞ አንተ ምን ትላለህ? ያ እሺ፣ ሰላም ብያለሁ ሁላችሁንም ወንድሞች እህቶች፣ ከታች ከላይ ሁላችሁንም ሰላም ብያለሁ። ቃሌ ፊያማኑ ከኑ ዳኒ ሳሚ ታች ያላችሁትም ምንድነው ያው አፕሮች በጣም ያደርጋል። አሁን እንደሆነ መጽሐፍ ቅዱስንም መስበክ ትተናል፣ ትራዲሽን ተኮር ሆነናል። ትራዲሽንና ቴዎሎጂንም በዲስቲንክሽን አናስቀምጥም። ስለዚህ አይ ቲንክ ባይብል መልስ ነው ብዬ አስባለሁ ለሁሉም ነገር። ባይብል ለሁሉም ነገር መልስ ነው ብዬ አስባለሁ። ወደ ቃሉ መመለስ የተሻለው አፕሮች ነው። እንግዲህ ምን መሰላቸው፣ አንድ ሰው ምንም ነገር ሊኖረው ይችላል፣ የቀና ሀሳብ የሚያዝ ኢንቴንሽን ጥሩ ነው ይበለንም። እኛ እንግዲህ ልቡን ከፍተን ኩላሊቱን አንመረምርም። እግዚአብሔር ያውቃል ልቡን። በቃ ጥሩ ነገር አለኝ ቸርቿች ነገር ላይ እንደዚህ የምትለው ነገር አለ በቃ እና መስተካከል አለባት ብሎ የሚያስብ ከሆነ እና ጥናት አደርጋለሁ አቀርባለሁ ካለ ይችላል። በሴሚናሪ ደረጃ በመካነ ኢየሱስ ሴሚናሪ ደረጃ የሚጠየቁ ደግሞ አሉ ጥናቶች እና ከብዙ ጥናቶች መካከል ቸርቿ አንዳንድ ጥናት ታይልሃለች። ቴዎሎጂ ስኩሏ ሴሚናሪዋ ያይልሃል። ከዛ ባለፈ ምንድነው አፕሮች ማተር ያደርጋል ነው። አፕሮች በጣም ማተር ያደርጋል። አማን ይልቀጥል ነው። አይ ሳያቅ ነው እንደ ኬሽ እና ቆሮንጦስ ላይ ማለት ነው። ለምሳሌ የቆሮንጦስ ቤተክርስቲያኖች አንዱ የአጵሎስ ነኝ ይል ነበር፣ አንዱ ደግሞ የጴጥሮስ ነኝ እንደዚህ ነገር ይል የኬፋ ነኝ ይል ነበር። አንድ ደግሞ ብቻ እንዲህ ሰው ተባር ነው ማለት ነው። ከዛ አንዱ ደግሞ የሆነ ግሩፕ ደግሞ ሰም ግሩፕ ደግሞ በጣም ትንሽ ሜምበር ያላት ቸርች ናት። ትንሽ ሜምበር ያላት ቸርች ተከፋፍላ አስቡት። እና አንዳንዶቹ ደግሞ የክርስቶስ ነኝ የሚሉ ነበረ። አሁን ይሄ በጣም ጥሩ ይመስላል። አሁን የክርስቶስ ነኝ ማለት ጥሩ ይመስላል፣ ግን እነሱን ሁሉ የኬፋ ነኝ ካሉት ጋር የአጵሎስ ነኝ ካሉት ጋር ደማምሮ ነው የሚታቸው ፖል። ሂኖስ በደንብ ኢንቴንሽናቸውን ስለሚያውቅ ማለት ነው። ከጀርባ ያለውን ያንን ባክግራውንዳቸውን ነገራቸውን ያንን የክርስቶስ ነው የሚሉበትን እሳቤ የሚያንቀሳቅሱበት የሚያራመዱበት ያንን መንፈስ ስላጋንንት ማለት አይደለም፣ መንፈስ ያውቅ ነበር እና የክርስቶስ
ግን ፕራይመሪ የሆኑ ፈንዳመንታል ዶክትሪንስ ላይ በቴዎሎጂካል ትሬጅ እሳቤ ውስጥ ሆነን አንድነት እስካቆምን ድረስ ያንን አንድነት ይዘን ነው ለወንጌል የምንቀሳቀሰው። ያ አንድነት ትልሙ ግቡ ወንጌል ስለሆነ ማለት ነው። ሚሽኑን ሚነካ እንቅስቃሴ እንቃወማለን፣ አንተባበርም። እዚህ ጋር ደግሞ ሌጂት የሆነ ይሄ ምንድን ነው የሚባለው? ይሄ እኛ የእግዚአብሔር ወገን ነን ተብሏል አይደል? ከምንም ወገን ከመሆን ሉተራንም ከመሆነ በፊት ሜቶዲስትም ከመሆነ በፊት የመጀመሪያ እውቅና የሚሰጠ ክርስቲያን ነህ ነው። አንተ የእግዚአብሔር ወገን ነህ ነው፣ የክርስቶስ ነህ ብሎ ነው። እሱኛ የደመቀ ስታንድ አለን። ከዚህ ክርስቶሳዊ በሆነው በዛ መግባቢያ ሀሳባችን 5 ሶሎች ላይ ባለን በዛ ተግባቦት አንድነት አቁመን ለወንጌል እንሰራለን ካለን ያንን የሚቃወም ነገር አያስፈልግም። ሌላው ፔንቴኮስታል ሲነጋ በሆት ሆኖ አለመናገር ይሄ ምንድን ነው? ልክ ዝም ብለህ እንደ ማንኛውም አሁን ኤቲስትም ቢሰማ ቀሲስን የሚተቸው ነገር አለ። ኤቲስት እንኳን መጥቶ ይሄ ነገር ምናምን ሊል ይችላል። ልክ እንደሱ የመናገር ያክል እኔ ቪዲዮ አይቻለሁ ስለ ልጆች የማንሳት ልጅ ብቻ ላይ አንስቶ የመጠየቅ ለቸርቿ ይሄ እንትን የሆነ ኮንሰክሬትድ በሆነ ፊሊንግ ሳይሆን ዝም ብሎ በቃ አንድም ኤቲስት አንድም ሰው መጥቶ ዝም ብሎ የሚጠይቀውን ጥያቄ እንደዚህ የማቅረብ ነገርና አንድ ሉተራን ቤተክርስቲያን ሙሉ ወንጌል ስትነካ ጄኑዊንሊ ነው ስፒክ ማድረግ ያለበት። እዚህ ሉተራን ወገኖች ተደብቃችሁ በሌላ አካውንት የምትሰሙ ካላችሁ፣ ሳትደበቁ የምትሰሙ ካላችሁ ግቡ። ከታች ስትጽፉ ማይቻለሁ መግባት ትችላላችሁ። ያው እዚህ ገብታችሁ ዲፌንድ አድርጓለን። የሉተራን ቴዎሎጂ ነው የምንከተለው፣ ትራዲሽናችን ያ ነው። ግን ስቲል ዩኒቲ ላይ አናመቻመችም። ግልጽ ነው። እንደዛ አንቀጥልም። ምክንያቱም የቤተክርስቲያኒቷ የኢትዮጵያ መካነ ኢየሱስ ቤተክርስቲያን ኢንፍሉዌንሻል ናት በጣም በዓለም ካለ ሉተራን ቸርች ሁሉ ይልቅ በጣም ሺዝ አን ኢንፍሉዌንሻል ቸርች ኦፍ ናሽናል ማግኒቱድ። ፈረንጅ ተብዬ መጥቶ ቁጭ ብሎ ይማርባት መጥቶ ተደንቆ የሚወጣባት ቸርች ናት። እነሱን አንሆንም። ታሪክ አንላጭም፣ መልካችን ላላጭም፣ መልካችን ነው። ኦሪጂናችንን ስታብሊሽመንታችንን ያንን ካራክተራችንን ሁሉ ይዘን ነው መንቀጥለው። እዚህ ላይ ደግሞ ጄኒውን የሆነ አቋም ያለን በቃ ጄኒውን የሆነ ማለት ነው ጄኒውን የሆነ በጣም አቋም አለን። ይቀየር ምናምን የምንላቸው ነገሮች አንዳንድ ነገሮች ናቸው እንጂ የኢትዮጵያ መካነ ኢየሱስ ቤተክርስቲያን የያዘቻቸው ማንነትና ታሪክ ልትቀይር አትችልም፣ ልጥላቸው አትችልም። ስለዚህ ምንድነው ጴንጤኮስታል ጋር ያለው የወንጌል ብያኔ ወደ ሐዋርያት ትሬስ ባክ መደረግ የሚችል ነው። ቃለ ሕይወት ጋር ያለው የወንጌል ብያኔ፣ መሰረተ ክርስቶስ ጋር ያለው የወንጌል ዲፊኒሽን የወንጌል ብያኔ ወደ ቃሉ ወደ ሐዋርያት ወደ ጳውሎስ ቋንቋዎች መመለስ የሚችል ትሬስ ባክ መደረግ የሚችል ነው። ስለዚህ ኔሰሰሪ የሆኑ ዶክትሪኖች ላይ በጣም አስፈላጊ የሆኑ ከድነት ጋር ቀጥታ የሚነካኩ ኢሴንሻል የሆኑ ነገሮች ላይ አንድነት ቆሟል። አንድነቱን በማይረብሽ መንገድ ነው ሰው ሀሳቡን መቅረብ ያለበት። ኦርቶዶክስን በመሀል አስገብተው አንዳንድ እንደዚህ የተዘበራረቀ የፖለቲካ አቀራረብ ውስጥ ሆኖ መናገር እንትን አይልም። እኔ ከዚህ በፊትም ተናግሬያለሁ። አንዳንዱ ነገር ፖለቲካ ነው፣ አንዳንዱ ነገር ፐርሰናል ኦፒኒየን ነው፣ አንዳንዱ ነገር የሉተራንን ኮንፌሽን ቴዎሎጂ አይወክልም ብያለሁ። ባለፈውም የሆነ ቪዲዮ እንደዚህ አይቻለሁ። በጥምቀት አንድ ነን ከጴንጤቆስጣል ይልቅ የሚባለው ምናምን ነገር ይሄ ፖለቲካ ነው፣ ኮንፌሽናችን አይወክልም። ሶላ ፊዴ ላይ የምትለያየውን ቀርባለሁ፣ በሶላ ፊዴ የምትግባባውን ትተህ ይሄ እንትን ነው፣ ፖለቲካ ነው። ጭራሽ አንድነት የለንም ከሌሎቹ ክርስቲያን ደሞች ጋር ማለት አይደለም። ግን ይሄ የግል ኦፒኒየን ይባላል። ኮንፌሽኑ ፍላትን ተደርጎ ሲቀርብ፣ ኦቨር ሲምፕሊፋይ ሲደረግ፣ በሰው አንደበት ሲቀርብ ማለት ሉተራን ያሉትን ትቶ አንድ ሰው ሉተራን ነኝ ብሎ ሲናገር ማለት። ስለዚህ ዶክትሪናልም ከሆነ የምታወሩት ነገር ዶክትሪናልም ከሆነ አጥረታችሁ አውሩ። የራሳችሁን ነገር እንደ ቴዎሎጂ ደበላልቃችሁ አታወሩ። ቴዎሎጂን ስታወሩ ቴዎሎጂ የምትመኙትን ነገር ስታወሩ ይሄንን እንመኛለን ብላችሁ አወሩ። ሌላው በመካነ ኢየሱስ የምታደርጉትን ነገር ዩዶንት ሀፍቱ ስፒክ እዚህ እኮ ዩዶንት ሀፍቱ ስፒክ እኮ የእውነት ለመናገር ጥናቶች አሉ እኮ እናንተ ብቻ አይደለም የምታደርጉት። በጣም ብዙ ጥናት የሚያደርጉ አሉ። እኔ እኮ አሁን ማውራቱ እኮ አስፈላጊ ስላልሆነ ነው እንጂ ብዙ ጥናት ላሳያችሁ እችላለሁ። በማስተርስ ሌቭል ያሉ አንፐብሊሽድ የሆኑ ዶክመንቶች ሁሉ አሉ። እና ምን ይሁን ታዲያ በቃ ስራው ላይ ሜዳው ላይ ያገናኘን ሄድና እዛ ሲኖር ጠይቅ። ከዛ ያለፈ ግን እኔ እንትላታለሁ አትላትም። በእውነት ይሄ ካራክተር ራሱ ሂስትሪ ላይ ቁጭ የሚሉ ነገሮች ናቸው ያወራቸው ነገሮች። እሱን አይቶ አይቀበሉም ጥሩም ቢሆን ሀሳብ። ስለዚህ አንድም እኔ ጥሪ ማቀርበው ሉተራን ካላችሁ ማለት ነው የመካነ ኢየሱስ ቤተክርስቲያን ልጆች ካላችሁ፣ ወጣቶች ካላችሁ፣ አባት እናቶች ካላችሁ እና የሆነ መስመር ያለያችሁ ካላችሁ ያው ከምሂር በቃ እዚህ ነው። እዛም ደግሞ የምታወራው ነገር አልተስማማንም፣ ህብረት ምናምን የሚባለውን ነገር እንረብሻለን፣ ልዩነቱ ላይ እንሰራለን፣ የተናገርነው ነገር ላይ ይቅርታ እንጠይቅም፣ በዛው እንሄዳለን የምትሉ ካላችሁ
ከዲስፒዩት አድርጎ ያላችሁበት ኢንቫይት አድርጎን እንመጣለን። የኢትዮጵያን መካነ ኢየሱስ ቤተክርስቲያን እኔ ከመጀመሪያው አንስቶ ተርክላለሁ፣ ችግር የለም መጽሐፍ እየጠቀስን ማለት ነው። ማንቀይረው መልክ ቁጭ እናደርጋለን፣ ይስተካከል የምንለውን እሱን እንናገራለን። ከዛ ውጭ ግን ቤተክርስቲያንን ማተራመስ አስፈላጊ አይደለም፣ ህብረት ማተራመስ ማለት ነው። ስለዚህ ጄኒዊንሊ ስፒኪንግ ማለት ነው ያ ሰው አቋም አለኝ እንደሚለው ከዛም እጥፎ የሆነ አቋም ነው ያለን። ታሪኳ ላይ ወንጌላ እያስገባ እንደዚህ እኔ አላየውም። በእርግጥ ወንጌላ እያስገባ እንደዚህ ኦሮሞ ኢትዮጵያ እያልክ ማን አንተ እንደዚህ ማለት አንድ የቸርችን ወንጌላዊ እናንተ ማነ? ትናንት እንዲህ ነበርኩ እናትና አባቶች እንደዚህ ኖር ያለው ምናምን ኩኬርስ። የእውነት ለመናገር አገልጋይ በትናንት አገልግሎቱ አይመዘንም፣ ተመዝኖም አያውቅም በባይብል። በአሁናዊ ነገሩን ሁሉ የሚመዘነው አገልጋይ አሁን ላይ እንዴት ነህ ጤነኛ ነው ወይ ነው። አሁን ላይ ትናንት እንዲያገልግዬ ነበር እኮ አይሰራም እኮ። እኔ ባይብል ላይ እኮ አለ፣ ባይብል ላይ እኮ ጴጥሮስ አይደል? ጴጥሮስ ምንድነው ስለኔም አንተም ሰዎች ምን ይላሉ አላቸው። እንዲህ ይላሉ። ከዛ እናንተ ምን ትላላችሁ ስለኔ ሲል አንተ ክርስቶስ ሕያው የእግዚአብሔር ልጅ ነህ አለ። ብራቮ አለው ጌታ። ብራቮ በቃ ይህንን ሰማይን የገለጠልህ አለውና ድምጼ ይሰማላ ጋይስ? ጨልሟል። ወርቁ ነው የሚሰማው፣ ወርቁ ነው ሊያው እሺ የሆነ ትስታክ ያደረገ ስለመሰለ እና ጴጥሮስ ማለት ነው አንተ የሕያው እግዚአብሔር ልጅ እንደዛ ሲል በቃ ብራቮ ተባለ እና ላይክ የሆነ ኮራ ያለ ምናምን ይመስለኛል በጊዜው። ከዛ ትንሽ ወረድ ብሎ ደግሞ ስለ ሞቱ ሲያወራ ሂድ አንተ ሴጣን አለው አይደል? ማን ነው ሲቃወም አራት ሙትም ምናምን ሲለው ሂድ አንተ ሴጣን ተባለ። ለምንድን ነው ሴጣን ዮሐንስን ያዕቆብን ያልተጠቀመው? ለምንድን ነው ራሱን ጴጥሮስ የተጠቀመው? እኔ ሲመስለኝ ማለት ነው ግምት ነው፣ ግን አሁንም ኢየሱስ ከአብ ይመስለዋል ብሎ መሰለኝ። ምክንያቱም አስቀድሞ አብ በቃ መንፈስ ሰማይ ተናግሮበታልና አሁንም ኢየሱስ ከዛ ይመስለዋል ብሎ እና እዛው ጋር ተቸው ማለት ትናንት ቅድም ቀደም አድርጎ አንተ መገለጥ ተናግሯል፣ አሁን ግን ተተቸ። ስለዚህ አገልጋይ የሚመዘነው በአሁናዊ ንግግሩ ነው ማለት ነው። ትናንት መገለጥ ተናግሯል ተብሎ አይተችም አይባልም። አሁናዊ ነገር ማተር ያደርጋል። ትናንት የነበርክበት ያደግክበት ኢትስ ኦኬ ደግበት፣ ለቸርቹ ያለ ፍቅር ጥሩ ነው፣ ግን አሁናዊ መልክ ግን ደስ አይልም፣ አፕሮች ደስ አይልም። ይሄ ደግሞ ዘሆል የምትቀናበትን ነገር ሁሉ ያበላሸዋል። የቀና ሁሉ ልክ አይደለም። የክርስቶስ ነኝ ያለ ሁሉ ቆሮንቶስ ቤተክርስቲያን ሲወገዝ፣ ከአጵሎስ ነኝ ካለ ሁሉ ጋር ሲወገዝ ነው የምናውቀው። ስለዚህ ባይብሊካሊ ጄኒዩን የሆነ አቀራረብ ይኖራችሁ። በጣም ህብረት ማበላሽ ጴንጤቆስታልን ልትከራከርላት ይገባል። እኔ አላየውም እንደሱ አይነት ቅናት ማለት። እንግዲህ ስም መጥራት እየተጀመረ ስለሆነ አሁን ኒቅያ እስክንድር የሚባል ወንድም፣ ሀና የምትባል ወንድም ደግሞ የሆነ ጎራ ያለያችሁ እኛ ጋር ሲል ይቅርታ እንግዲህ ጎራ እንትን እያልኩ አይደለም። ደግሞ እዚህ ህብረትም እንትንም ጋር እያላችሁ እዛም የምትሉ ሰዎች መስመር ለዩ። በቃ ጄኒዩን የሆነ መስመር ለዩ። የሰውን ሀሳብ አትከተሉ። የሰው ሀሳብ የሰው ነው። እናንተ ያደጋችሁበትን የራሳችሁን ሂስትሪ ይዛችሁ የምታምኑበትን ነገር ጄኒዩንሊ ስፒክ አድርጉ። የሚስማማችሁ ወንድም አለ እዚህ በቃ ሉተራን ምናምን ሰዎች እዛ መሄድ አይጠበቅባችሁም። ከሚር በቃ ያው ኢንቦክስ አድርጉን፣ እኛን ቶክ አድርጉን። ወይ ደግሞ እንግዲህ እነዛም ሰዎች እኛ አንድ ነን ምናምን የምትሉ ከሆነ ጥሩ ማለት እኔ ሜሴጅ ምናምን ተደርጎልኝ ያውቃል። እኔ እንደዚህ አይነት ነገር አይመቸኝም ብዬ ነው አፕሮቹ ስለማቅ ማለት ነው። ይሄው ብቻ ኤክስትሪሚዝም ተጉለ ማለት ነው። አይ ቲንክ ብዙ ነገር አወራው። ባይብሊካል በሆነ ሀሳብ ውስጥ ሆነን ስናወራ አፕሮቻችሁ አሁናዊ ነገራችሁ ምንም አይመች ነው። ጸብ የሆነ አይነት ነገር ነው። ወይ ኦርቶዶክስ ሊመቻቸው ይችላል፣ ሊያጨበጭው ይችላል። ገስት ገብቶ ማያውቅ በተለያየ አካውንት ያለ ማን እንደሆነ ማይታወቅ ስም ሁሉ ላይክ ሊያደርግ ይችላል፣ ሊያጨበጭብ ይችላል፣ ሊኮመት ይችላል ምናምን። ቤታችሁ ትንሽ ድሮ 20 ሰው ይዘ የነበረ ቤት ዛሬ ኦርቶዶክስ ገብቶበት 200 ሆኖ ሊሆን ይችላል ምናምን። ግራ የተጋባ መቶ ሊሰማችሁ ይችላል ምናምን። ኢደዝም ማተር ለምን 99,000 ሰው አይከተልህም? ኢደዝም ማተር በቃ ኢፍ ዩ አር ሮንግ ዩ አር ሮንግ። በቃ አፕሮች ልክ አይደለም። የምትናገራቸው ነገሮች ጤናማ አይደሉም። ጤናማ ኢንቴንሽን ጥሩ ነው ብትለን እኛ ኢንቴንሽንን ገብተን ልብን ኩላሊትን አንመረምርም። ቃል ልክ አይደለም። በቃል ነው ልብን የምናየው። ጀጅ የምናደርገው የሰው ሊሚቴ ነው። ያ እሱን ለማለት ነው። ያ በቃ ምን ይጨመራል እዚህ ላይ? ይሄ ንግግር የሚከፋው ማንን ነው? አንተነን ነው። አንተ ሎዛን ነው ይሄ ንግግር የሚከፋው እሱም ብቻ ነው።
በቃ ልቀውርላቸው። ኤፊ ተባረክ። ምን እንላለን? በቃ ተባረክ። እውነት እኮ ነው። ምክንያቱም አንድ እውነተኛ ማለት አንድ ለጌታ ቀን አለው የሚል እኮ እንዴ እኛን ማዳን ነው እንጂ ያለበት እኮ ከሌላ ነገር አይደለም እኮ። ራቁትህን ነው እና በቃ እናቱን አይወድም ይሄ ልጅ ማለት ነው። ጌታን እናቱን አይወድም። እየጸለዩለት እንባቸው እየወረደ ያሳደጉት ልጅ ነው። እንግዲህ ምን ማለት ነው? ዮኒ ቤት እገባለሁ፣ እንዳውም ልዩነት ላይ ይሰራለሁ። ይሄ መንፈስ ነው። በቃ መለየትን የሚወድ እኮ ነው የሚለው። በቃ ይሄ መንፈስ ነው። ልክ ነው። ቅድም ኤፊ እንዳለን ይሄ አባቴ መንፈስ ነው የገለጠልህ እንዳለ ይሄ እንዲህ መለየትን የሚገልጽ ደግሞ በቃ ሌላ ነገር አይደለም። እንዳውም እገልጠዋለሁ ራቁታችሁን ኦኬ። እና ቅድም ኤቢ እንዳለ በወንጌላውያን መቃብር ላይ የሉትራንን ባንዲራ ልትተካ ያልክ ቸኮቤራን ማለት ነው። ደግሞ ውበት ይሆንላታል እንዴ? ማለት በወንጌላውያን ውድቀትና መሸማቀቅ ሉትራን ብትደምቅ ውበት ይሆንላታል እንዴ? በመሰረቱ አንተ ራቁታቸውን አድርጋቸዋለሁ ያልካቸውን የደበቀች መካነ ኢየሱስ ናት። ምናልባት ታሪክ ካላወቅ ማለት ነው። እነ ሙሉ ወንጌል ትላለ፣ እነ መሰረተ ክርስቶስ ተዘግተው በነበረበት ሰዓት እናንተ ራቁታችሁን አስቀራቸዋለሁ ያልከውን የደበቀች የሸሸገች አብረው የሞቱ አብረው ማለት በዛ በመከራው ጊዜ ከወንጌላውያኖች ከሌሎች እንትኖች ጋር አብረው የሞቱ ሉትራናውያን አሉ፣ መካነ ኢየሱሳውያን አሉ።